ከተማው ለት እንግዳ ነው መስሎ ሳግረሉ የሚያውቀው ነው እውነትን በተቀማ ትውልድ ማን ይሆን የእውነት ዘመድ? ሰላም ወዳጆች እንዴት አላችሁ? መልካም የፋሲካ መታሰቢያ ጊዜ እንደነበራችሁ በጣም ተስፋ አድርጋለሁ። እኔጋ ሁሉ ሰላም ነው። እግዚአብሔር የተባረከ ይሁን። ዛሬም ደግሞ እንደተለመደው እግዚአብሔር በጎነቱን ምሕረቱን ቸርነቱን አብዝቶልኝ ዛሬም እንደገና ወደ እናንተ ፊት በአንድ ርዕሰ ጉዳይ ደግሞ ወቅታዊ ነው ለሕዝቡ በጣም ያስፈልጋል ብዬ ማምነውን ርዕስ ይዤ ወደ እናንተ መጥቻለሁ። ይኸውም የመጨረሻውን ዘመን መልክ ማየት ወይም ዘመንን መመርመርን እሱ ላይ ፎከስ ያደረገ ዘመኑን ጊዜውን አሁን ያለንበት ጊዜ ከእግዚአብሔር ታይም ላይን አንፃር ምን ይመስላል የሚለውን የምንመለከትበት እንዲሆን በጣም አስባለሁ። በመጽሐፍ ቅዱሳችን የመጀመሪያዎቹ 2 ምዕራፎች እና በመጨረሻዎቹ 2 ምዕራፎች መካከል ያለው መጽሐፍ በሙሉ እግዚአብሔር በመጀመሪያዎቹ 2 ምዕራፍ ውስጥ ለሰው ልጆች ሊሰጥ የፈለገውን መጀመሪያውኑ በሱ ልብ ውስጥ የነበረውን ዘላለማዊ ሐሳብ መንግስት ሰው በመተላለፉ በኃጢአቱ በመውደቁ ምክንያት እግዚአብሔር እንደገና ለማደስ እና ተመልሶ አዲስ ሰማይና አዲስ ምድር ለመፍጠር መጀመሪያውኑ በእግዚአብሔር ልብ ውስጥ የነበረውን ለሰው ልጆች ሊሰጥ የፈለገውን ዘላለማዊ መንግስት እንደገና የታድሶ መጨረሻ አድርጎ ለነዚህ ለታመኑ በዚህ የታድሶ ጊዜ ውስጥ ታምነው ለተገኙ እስከ መጨረሻው ለጸኑ እንደገና ያንን መንግስት የሚያስረክብበት ዘላለማዊ መንግስቱን ለአንዴና ለመጨረሻ ጊዜ የሚያጸናበት ዲያብሎስን የሚያስርበት ታይም ላይን እንደሆነ እንመለከታለን ማለት ነው። የእግዚአብሔር ታይም ላይን ዘላለም ይባላል ወይም ደግሞ እግዚአብሔር መጀመሪያ መጨረሻ የለውም። ነገር ግን እግዚአብሔር የፈጠረው ታይም ላይን አለ ወይም ደግሞ ፍጥረት ሁሉ የሚያልፍበት ታይም ላይን ወይም ደግሞ የጊዜ መስመር ማለት ነው። እሱም ዘላለም ይባላል። አዳም ከተፈጠረበት ጊዜ ጀምሮ የመጨረሻው ጌታ ኢየሱስ በሚመጣበት ጊዜ ዋይፕ አውት እስከሚደረጉ በዛን ጊዜ የሚገኙ ሰዎች ድረስ ያለው ጊዜ ይሄ የምድር ፍጥረታዊ የምድር ታይም ላይን ነው ማለት ወይም ደግሞ ምድር የምትባለው ነገር ከመፈጠሯ እስከ መጨረሻው ድረስ ወይም ደግሞ እስከምትጠፋበት ጊዜ ድረስ ያለው ጊዜ ነው ማለት ነው። ነገር ግን የእግዚአብሔር ታይም ላይን እንደነገርኳችሁ ቅድም ዘላለም ይባላል። ነገር ግን በዚህ መካከል የእድሜ ገደብ ያለው የሰው ልጅ ደግሞ እግዚአብሔር 120 ዓመት የሰው ልጅ እድሜ ይሆናል ብሎ ከወሰነበት ጊዜ ጀምሮ ኦፍ ኮርስ እነ ማቱሳላ እነ ላሜህ በዛ ጊዜ የነበሩ ሰዎች እስከ 900 ምናምን ዓመት ኖረዋል። ነገር ግን የሰው እድሜ 120 ዓመት እንዲሆን ኦልሬዲ እግዚአብሔር ዲተርማይን አድርጓል። አሁን ባለንበት ሲዝንም በጣም ሬርሊ ከመቶ እና ከዛ በላይ የሚደርሱ ሰዎች እንደሚኖሩ እንመለከታለን። ነገር ግን በዚህ ሲዝን እያንዳንዱ ሰው እግዚአብሔር ከመጀመሪያው ከሰው ውድቀት አንስቶ እንደገና እግዚአብሔር የሚፈልገውን ኪንግደም ታምኖ ለተገኙ እስከሚያወርስበት ጊዜ ድረስ ያለውን የዘላለም ሐሳቡን ይኸውም ተሐድሶውን የሚሰሩለት በጸጋ የተመረጡ እንደ እግዚአብሔር ፈቃድ የሚመላለሱ ሰዎችን በየሲዝኑ ያመጣል ማለት። ስለዚህ መጽሐፍ ቅዱሳችን ዳዊት በዘመኑ የእግዚአብሔርን ፈቃድ ፈጽሞ አስተናግዶ አለፈ ብሎ እንደሚል በየዘመኑ እግዚአብሔር ይሄንን የዘላለም ሐሳቡን ለመፈጸም በየሰዎች ልብ ውስጥ የራሱን ሐሳብ ያስቀምጣል ማለት። ለዚህ ነው መጽሐፋችን ልቡ በሱ ዘንድ ፍጹም የሆነውን ያይ ዘንድ የእግዚአብሔር ዓይኖች ከሰማይ ወደ ሰው ልጆች ወደ ምድር ይመለከታሉ ብሎ የሚናገረው ማለት ነው። ስለዚህ እግዚአብሔር በዚህ የዘላለም ሐሳብ ውስጥ በመጽሐፍ ቅዱሳችን መሰረት ዘመኑን እያየን እንድንሄድ በዚህ ታይም ላይን ውስጥ የትኛው ሲዝን ላይ እንደደረሰን እንድናውቅ እግዚአብሔር ይፈልጋል ማለት ነው። ስለዚህ ዓለምን እኛ የዳንን የምንባል ሰዎች ወይም ደግሞ በክርስቶስ ኢየሱስ እንመላለሳለን የምንል ሰዎች ዓለምን እንድናይ የሚያስፈልግበት መነጽር የእግዚአብሔር ቃል እንደሚናገረው እግዚአብሔር እንድናይ እንደሚፈልገው እግዚአብሔር ምድሪቱን ዘመኑን እንደሚመለከትበት ይኸውም ጌታ ኢየሱስ በምድራዊ ቆይታው ውስጥ ከዛም በፊት የነበሩ እግዚአብሔር በመንፈሱ አማካኝነት ብዙ የመጨረሻውን ዘመን ያሳያቸው እንደ ዳንኤል ያሉ ሰዎች የነገሩንን እየተመለከትን በዛ ውስጥ በእግዚአብሔር መንፈስ ምሪትና አስተማሪነት አማካኝነት ዘመኑን የምንመለከትበት እንዲሆን ያስፈልጋል ማለት ነው። ስለዚህ በዚህ ዘመን ልክ ሌላው ሰው ቢቢሲ፣ ሲኤንኤን፣ ፌስቡክ፣ ቴሌግራም፣ ዩቲዩብ ዋትኤቨር የመሳሰሉት የዜና ምንጮች የመሳሰሉት የወሬ ምንጮች እንደሚናገሩት ብቻ ሌላው አህዛብ ሁሉ ያላመነ ሁሉ እንደሚሰማው እንትና ከእንትና ጋር ተዋጋ በዚህ በኩል እንደዚህ ሆነ የሚለውን ነገር ስንሰማ
ሌላው ህዝብ ሰምቶ ብቻ ወሬ እንደሚያናፍሰው ብቻ ሊሆን አይገባውም ማለት ነው። ነገር ግን እግዚአብሔር በዚህ ንግግር ውስጥ በዚህ ሁኔታ ሊናገረኝ የፈለገው ነገር ምንድነው የሚለውን በደንብ ኖቲስ ማድረግ በጣም በእጅጉ ያስፈልገናል። ስለዚህ የዚህ ዘመን ተረኞች በእግዚአብሔር የዘላለም ሐሳብ ውስጥ የዚህ ዘመን ተረኞች እኔና እናንተ የምትመለከቱኝ ወደ እግዚአብሔር መንግስት የተጠራችሁ በክርስቶስ ኢየሱስ የሆናችሁ ሁላችን እንደ አካል ተጋጥመን የእግዚአብሔርን የልብ ሐሳብ በዘመናችን ፈጽመን የምናልፍበት ጊዜ ላይ ነን ማለት ነው። እንደሚታወቀው ጌታ ኢየሱስ ከመጣበት ጊዜ በኋላ ያለው ሲዝን የመጨረሻው ዘመን እንደሆነ ይነገራል። ሐዋርያቱ በጻፉልን መልእክቶችም ውስጥ ጭምር ሐሰተኛ ክርስቶሶች፣ ሐሰተኛ አስተማሪዎች፣ ሐሰተኛ ነቢያት፣ የመጨረሻው ዘመን ምልክቶች የሚባሉት ነገሮች በሙሉ በእነሱ ሲዝን እንደጀመረ አሁን እንኳን ተነስተዋል፣ አሁን እንኳን በመካከላችን አሉ እያሉ ከ2000 ዓመት ገደማ በፊት እንደነገሩን ይታወቃል። ስለዚህ እኛ ዛሬ በዚህ ዘመን ያለን ምን ያክል መዳናችን የቀረበ ምን ያክል ወደ ዘመን ፍጻሜ የተጠጋን እንደሆንን በእጅጉ ማየት ያስፈልገናል ማለት ነው። መነሻ ማድረገው መጽሐፍ ቅዱሳችን ላይ በኤፌሶን ምዕራፍ 5 ከቁጥር 14 ጀምሮ ያለውን ሐሳብ ነው። አንተ የምትተኛ ንቃ፣ ከሙታንም ተነሳ፣ ክርስቶስም ያበራልሃል ይላል። እንግዲህ እንደ ጥበበኞች እንጂ ጥበብ እንደሌላቸው ሳይሆን እንዴት እንድትመላለሱ በጥንቃቄ ተጠበቁ። ቀኖቹ ክፉዎች ናቸውና ዘመኑን ዋጁ። ቀኖቹ ክፉዎች ናቸውና ዘመኑን ዋጁ። ስለዚህ የጌታ ፈቃድ ምን እንደሆነ አስተውሉ እንጂ ሞኞች አትሁኑ። መንፈስ ይሙላባችሁ እንጂ በወይን ጠጅ አትስከሩ፣ ይህ ማባከን ነውና። በዚህ መካከል እንግዲህ በመዝሙርና በዝማሬ በመንፈሳዊም ቅኔ እርስ በርሳችሁ ተነጋገሩ፣ ለጌታ በልባችሁ ተቀኙና ዘምሩ፣ ሁልጊዜ ስለ ሁሉ በጌታችን በኢየሱስ ክርስቶስ ስም አምላካችንንና አባታችንን ስለ ሁሉ አመስግኑ ብሎ ይናገራል። በዚህ ሲዝን ያለን ማኛ በጣም ከተኛንበት መንቃት እንደሚያስፈልገን በጣም ከፍተኛ የሆነ መንፈሳዊ ድንዛዜ የሚታይበት ሲዝን ላይ ነን። ኦፍ ኮርስ መዝሙር በጣም ይወጣል፣ ድግስ ሞልቷል፣ በጣም የስተት አስተምሮ የስተት ትንቢት ወዘተ ምድሪቱን ሞልቷታል፣ ዓለምን ሞልቶታል። እኛ ኢትዮጵያውያን ጋር የተሻለ በሆነ ያክል በተወሰነ ደረጃ የተሻለ ነው እንጂ በተለይ በምዕራባውያኑ ዓለም በአውሮፓውያኑ ዓለም እንደምንመለከተው ባለፉት 100 ዓመታት ባለፉት ሴንቸሪዎች በጣም እግዚአብሔር የሚከበርበት መንፈሳዊ እንቅስቃሴ በብዛት የነበረበት ለኛ ሁሉ ጭምር ይህ የምስራች ይህ ወንጌል ለኛ የደረሰበት ጭምር በእነዚህ ሰዎች አማካኝነት እንደሆነ እግዚአብሔር እነዚህ ህዝቦች እንደተጠቀመ እናውቃለን። አሁን ግን ከዛ በጣም ብዙ ርቀው አገልጋዮች፣ ፓስተሮች የተለያየ ስም ያላቸው ሰዎች ከእምነት እየሸሹ ያሉበት ጊዜ፣ አብያተ ክርስቲያናት አዳራሾች እየተሸጡ ያሉበት ጊዜ፣ የሰይጣን አምልኮ በግልጽ እየተደረገ ያለበት፣ ሰው ለማይረባ አእምሮ ተላልፎ የተሰጠበት እንደ እንስሳ የሆነበት ሲዝን ላይ እንዳለን ይታወቃል። ሂውማኒዝም የሚባል ወይም ደግሞ ጀስት እውነት አንጻራዊ ነው በሚል ሳይንስ የእግዚአብሔር እውነት ወደኋላ ወደ ጎን የገፉበት ሲዝን ላይ እንዳለን እናውቃለን። ወንድ ከወንድ ጋር የሚጋባበት ሮሜ 1 ላይ እንደሚናገረው ለማይረባ አእምሮ ተላልፎ የተሰጠ ሰው ማይረባውን ማይገባውን ነገር የሚያደርጉበት፣ ሴት ከሴት ጋር፣ እንስሳ ከሰው ጋር ወዘተ የመሳሰሉትን ነገሮች እያደረጉ የሚገኙበት ሲዝን ነው። እነዚህ ነገሮች በምን አይነት ፍጥነት እኛም ጋር እንደሚመጣው አናውቅም። እዚህ መጽሐፍ ላይ እንደሚናገረው የፈለገውን ያክል እንከላከላችሁ ብንሞክር ወደ መጥፋት እየሄደች ያለች ምድር ላይ ስላለን በአንድም ሆነ በሌላ እነዚህ ሁሉ ነገሮች ልክ ሌላው ዘመናዊነት ልክ ሌላው ነገር እየመጣ እያገኘን እንዳለው በጊዜ ሂደት ውስጥ ወደኛ መድረሳቸው አይቀርም ማለት ነው። ስለዚህ እኛ በተሰጠን በዚህ ሲዝን እግዚአብሔርን አክብረን ልጆቻችን የሚተላለፍ እምነትን አሳልፈን መሄድ ይጠበቅብናል። ለዚህ ደግሞ አንተ የምትተኛ ንቃ፣ ከሙታንም ተነሳ፣ ክርስቶስ ያበራልሃል። ወይም ደግሞ የእግዚአብሔርን ቃል ተመልክት፣ በክርስቶስ ኢየሱስ ውስጥ የበራው የእግዚአብሔር የፈቃዱ ዕውቀት ብርሃን ምን እንደሆነ አስተውል። ከዛ ይህን ካለ በኋላ እንደ ጥበበኛ ነው እንጂ ጥበብ እንደሌለው አትመላለስ፣ በጥንቃቄ ተጠበቅ፣ ቀኖቹ ክፉዎች ናቸውና ዘመኑን ዋጁ። በዚህ ሁኔታ ውስጥ የጌታ ፈቃድ ምን እንደሆነ በዚህ ሲዝን በዚህ ጊዜ በዚህ ሁኔታ የእግዚአብሔር ፈቃድ ምን እንደሆነ እግዚአብሔር ሊናገር እየፈለገ ያለው የልቡ ሐሳብ ምን እንደሆነ አስተውል እንጂ ሞኝ አትሁን። እሱ ብቻ ደግሞ አይደለም፣ መንፈስ ይሙላብህ እንጂ በወይን ጠጅ አትስከር። ኢነሴንስ በሌላ አገላለጽ አእምሮህን የዚህ ዓለም ሐሳብ በፌስቡክ የምትሰማው፣ በቲክቶክ የሚመላለሰው፣ በዩቲዩብ የሚመጣው፣ በዜና በሲኤንኤን በቢቢሲ የምትሰማው የዚህ
ዓለም ወሬ፣ የዚህ ዓለም ሐሳብ፣ የሥጋ ነገር አእምሮህን አይቆጣጠረው። የሚመራ መንፈስ ይሁን፣ መንፈስ ይሙላብህ እንጂ በወይን ጠጅ አትስከር፣ ምክንያቱም ይማባከን ነው ብሎ ይናገራል። በዚህ ሁሉ ውስጥ ክፉ በሆነ ዘመኑን እየዋጀህ ግን እግዚአብሔርን በዝማሬ በማክበር በሁሉ ነገር በማመስገን አምላክህንና አባትህን እያመሰገንክ የጌታህን ምጽአት ታላቁን የመጨረሻውን የተባረከ ተስፋ እንድጠብቅ በዚህ መሰረት ይናገራል ማለት ነው። መጽሐፍ ቅዱሳችን በማቴዎስ ወንጌል ምዕራፍ 16 ላይ ከቁጥር 1 ጀምሮ እስከ 4 ባለው ክፍል ውስጥ ፈሪሳውያንና ሰዱቃውያን ይመጡና አንድ ነገር ይጠይቁታል ጌታ ኢየሱስን። ይሄው ምልክት እንዲያሳያቸው ነው፣ ወይም ደግሞ እሱ መሲህ መሆኑን ያምኑ ዘንድ ፈሪሳውያንና ሰዱቃውያን ቀርበው ከሰማይ ምልክት እንዲያሳያቸው፣ እሱ መሲሁ መሆኑን ያምኑ ዘንድ ይቀበሉት ዘንድ እንዲያሳያቸው። ኦፍ ኮርስ ከዚህ በፊት ብዙ ምልክት ብዙ ድንቅ ሲያደርግ ቆይቷል። ነገር ግን እስቲ ላለማመን ልባቸው የጠነከረ ሰዎች ስለነበሩ መጥተው ምልክትን አሳየን ብለው ይጠይቁታል ማለት ነው። ነገር ግን እሱ መልሶ እንዲህ አላቸው፣ በመሸ ጊዜ ሰማዩ ቀልቷልና ብራ ይሆናል ትላላችሁ፣ ማለዳም ሰማዩ ደምኖ ቀልቷልና ዛሬ ይዘንባል ትላላችሁ። የሰማዩን ፊትማ መለየት ታውቃላችሁ፣ የዘመኑንስ መልክ መለየት አትችሉምን? ክፉና ምንዝራ ትውልድ ምልክት ይሻል ብሎ የሆነ ነገር ይናገራቸዋል ማለት ነው። ምልክትን ከዚህ በኋላ አልሰጣቸውም፣ ከነቢዩ ከዮናስ ምልክት በስተቀር ለዚህ ትውልድ የሚሰጠው አንድም ነገር የለም ብሎ ይናገራል ማለት ነው። ልክ እንዲሁ ኤልያስ በድካም በሆነበት ጊዜ በኤልዛቤል ማስፈራሪያ ፈርቶ ብዙ ርቀት ከሄደ በኋላ መልአክ መጥቶ የሚበላ የሚጠጣ እንደሰጠው ከዛ በኋላ እንደቀሰቀሰውና በዛ በበላውና በጠጣው 40 ቀን እና ሌሊት ወደ እግዚአብሔር ተራራ ወደ ኮሬብ እንደሄደ ወደ ሲና እንደሄደ እናውቃለን። እዛ ቦታ ላይ ግን አንድ በጣም ኢምፖርታንት ነገር አለ። እግዚአብሔርን እኛ በዚህ ዘመን የምንስለው እንደዛ እንደሆነ አስባለሁ። ይሄው ምንድነው? የመሬት መናወጥ ሆነ በዛ ውስጥ እግዚአብሔር አልነበረም። እሳት ሆነ አልነበረም። አውሎ ንፋስ ሆነ አልነበረም። ነገር ግን within the still small voice ወይም ደግሞ በሹክሹክታ ድምጽ በዛ ውስጥ ግን እግዚአብሔር ነበረ። እግዚአብሔር ሊናገር የፈለገው ነገር በዛ ውስጥ ነበር እንጂ እኛ እንደምናስበው በጣም በተለያየ የሆነ የታምራት ጋጋታ የምልክት ጋጋታ ብቻ አልነበረም ማለት ነው። ስለዚህ ልክ በዚህ ዘመንም እኛ የዘመን መጨረሻ ላይ የምንገኝ ሰዎች ልክ እንደነዚህ ፈሪሳውያንና ሰዱቃውያን አንዳች የሆነ ምልክትን የምንጠብቅ አይነት እንደሆነን ይሰማኛል ማለት ነው። ነገር ግን የሚሆኑት ነገሮች ወይም ደግሞ በምድር ላይ በኖርማል የሰው ሕይወት ምልልስ ውስጥ የሚሆኑት ነገሮች ውስጥ እግዚአብሔር ዘመንን እንድንመለከት ምልክቶችን እንድናይ በጣም 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 ይፈልጋል ማለት ነው። ልክ እንዲሁ ደቀ መዛሙርቱ በማቴዎስ 24 ላይ ስለ ዘመን ፍጻሜ ድንጋይ በድንጋይ ላይ ሳይነባበር አይቀርም ብሎ ግንቡን በጣም አስቶኒሽንግ እንደሆነ ሲያሳዩት ሊያስደምሙት ሲሞክር እንደተናገረ እንመለከታለን። ንገረን ይህ መቼ ይሆናል ብለው ይጠይቁታል ማለት ነው። እና እዛ ቦታ ላይ የመጨረሻው ዘመን በሚሆንበት ጊዜ ወይም እሱ ሊመጣ በቀረበበት ጊዜ ሊሆኑ ያሉ ምልክቶችን በግልጽ እዛ ቦታ ላይ ይናገራል ማለት ነው። እና መቼ ይሆናል ንገረን ብለው ባሉት ጊዜ የመምጣትና ያለ መጨረሻ ምልክቱ ምንድነው አሉ። ኢየሱስም መልሶ እንዲህ አላቸው፣ ማንም እንዳያስታችሁ ተጠንቀቁ። ብዙዎች እኔ ክርስቶስ ነኝ እያሉ በስሜ ይመጣሉ። እሱ ብቻ አይደለም፣ ይሄን በደንብ ስሙ፣ ብዙዎችን ያስታሉና ድንቅና ታምራትን በማድረግ ጭምር የተመረጡትን እንኳን እስኪያስቱ ድረስ በጣም ብዙ ማጥፋትን፣ ብዙ ማሳትን፣ ብዙ ከእምነት ማጉደልን ያደርጋሉ ብሎ መጽሐፍ ቅዱሳችን ይናገራል ማለት ነው። እዚህ ቦታ ላይ ከዚህ በኋላ ምልክቶቹ ብሎ ሲናገር የጦር ወሬ ትሰማላችሁ፣ መንግስት በመንግስት ላይ፣ ህዝብ በህዝብ ላይ፣ የመሬት መንቀጥቀጥ እዚህና እዛ so many chaos within the earth ይሆናል ብሎ ይናገራል ማለት ነው። እሱም ብቻ አይደለም፣ ይህ ግን የምጥ ጣር መጀመሪያ ነው ብሎ እዛው ቦታ ላይ ይነግራቸዋል። በዚህ ሁሉ ውስጥ ብዙ ማሳት፣ ብዙ ከእምነት ማጉደል፣ በብዙ ዓለማዊነት፣ በብዙ ገንዘብን መውደድ፣ በብዙ የሰይጣን ማባባያ ማሳቻ ዲሲቪንግ ፓወር ብዙዎች ከእምነት የሚጎሉበት ጊዜ እንደሆነ እዚህ ቦታ ላይ እንመለከታለን ማለት ነው። ስለዚህ እዚህ ቦታ ላይ ሲናገር እነዚህ ሁሉ ግን የምጥ ጣር መጀመሪያዎች ናቸው ብሎ ይናገራል ማለት ነው። እስከ መጨረሻ የሚጸና ግን እምነቱን ጠብቆ የሚቆይ ግን እሱ ይድናል ብሎ ይናገራል። ወዳጆቼ ሆይ በእውነት ነው የምነግራችሁ፣ እውነት ነው።
ጌታ ክርስቶስ ኢየሱስ በልባችን በርቷል። የእምነት ህይወትን የእምነት ጉዞን ጀምረናል። ደጋግሜ እንደምነግራችሁ ከመጥምቁ ዮሐንስ ዘመን ጀምሮ መንግስተ ሰማያት ተገልጣለች፣ በመካከላችን ታይታለች። ነገር ግን ግፈኞች ይናጠቋታል። በጣም የሚጋደሉ እምነታቸውን አጥብቀው የያዙ ለሰይጣን ማባበያ እጃቸውን የማይሰጡ ነው፣ ለገንዘብ ለዚህ ዓለም ክብር ለባለጠግነት የማይንበረከኩ ነው፣ የተዘራባቸው ዘር 100 ያፈራ ዘንድ 60-30 ያፈራ ዘንድ በሾህ መካከል ያልወደቁ የሆነ የዚህ ዓለም ክብርና ባለጠግነት የማይይዛቸው የተመሰረቱበት የክርስቶስ ኢየሱስ ቃል የሆነ አለት የሆነላቸው ወጀብና ማዕበሉ ጎርፉ መጥቶ በቀላሉ የማይነዳቸው የተመሰረተበትን መሰረታቸውን የማያናውጥባቸው የጸኑ እስከ መጨረሻው ድረስ የሚጸኑ እነሱ ይድናሉ ብሎ እዚህ ቦታ ላይ ይነግረናል ማለት ነው። በዚህ መካከል ወንጌል ለአሕዛብ ሁሉ እንደሚሰበክ ይናገራል። እንደምናውቀው አሁን ያለንበት ይህ ዘመን ኢንተርኔቱ፣ ኬብል ኔትወርኩ፣ ቲቪው ወዘተ የመሳሰሉት ነገሮች እያንዳንዱ ሰው በግሉ እንኳን ቻናል የሚከፍትበት ልክ እንደዚህ በተለያዩ አቅጣጫዎች ወደ ሰዎች ተደራሽ የምንሆንበት ዘመን ነው። ዊ ዶንት ኖ በጣም የእግዚአብሔር ቃል ይህ የምስራቹ ቃል በዓለም ሁሉ እየተነገረ እየደረሰ ያለበት ሲዝን እንደሆነ እንመለከታለን። ኤኒ ሞመንት በዚህ ሁኔታ ውስጥ ልክ ቅድም እንዳልኳችሁ ሌላ የተለየ ተአምራትን ድንቅን ምናምን አትጠብቁ። ነገር ግን ተአምራትን ምልክትን ሁሉ ራሱን የብርሃን መልአክ እስከሚያስመስል ድረስ ራሱን እንደሚለውጥ መጽሐፍ ቅዱሳችን በቆሮንቶስ መጽሐፍ ላይ ይነግረናል። በዚህ መልኩ ብዙዎችን ያስታል፣ ከእምነት ያጎላል ብሎ ይነግረናል ማለት ነው። እንደምናውቀው በዚህ ዘመን በጣም መዳንን ቀላል ቺፕ ግሬስ በጣም በቃ ድነሃል እንደምትፈልገው ሁን የሚባልበት ዘመን ላይ ሆነናል። ሁለተኛ ጢሞቴዎስ ምዕራፍ 4 ላይ ጳውሎስ ለልጁ ለጢሞቴዎስ መጨረሻ ላይ ሲነግረው ጆሮአቸውን የሚያሳክክ መስማት የሚፈልጉትን ነገር የሚሰሙበት ህይወት የሚገኝበትን ነገር የሚገፉበት ዘመን ይመጣል። ህይወት ከሚገኝበት ትምህርት ሰዎች የሚሸሹበት ዘመን ይመጣል። ትምህርትን የሚያጣሙበት፣ ብዙዎችን ከእምነት የሚያጎሉበት፣ ሃይማኖትን የሚክዱበት ዘመን ይመጣል። አንተ ግን ጽና፣ በርታ፣ ያዝከውን ያዝ ብሎ በጣም በተደጋጋሚ ሲነግረው እናያለን። እንዲሁ ደግሞ አንደኛ ጢሞቴዎስ ምዕራፍ 4 ላይ መጽሐፍ ቅዱሳችን አሁንም ለዚሁ ለጢሞቴዎስ ጳውሎስ በጻፈበት ስፍራ ላይ እንደዚህ ብሎ ይናገራቸዋል። መንፈስ ግን በግልጥ በኋለኞች ዘመናት አንዳንዶች የሚያስቱ መናፍስትንና በውሸተኞች ግብዝነት የተሰጠውን ያጋንንትን ትምህርት እያደመጡ ሃይማኖትን ይክዳሉ ይላል። እምነትን ይክዳሉ። they will fall away from faith ብሎ ይናገራል። ይህ እኛ ያለንበት ዘመን ብዙ የዲያብሎስ ማታለያ ገንዘብ በጣም ጌታ የሆነበት፣ ሰዎች ገንዘብን ለማግኘት ምንም አይነት ነገር የሚያደርጉበት፣ በዚህ በምታዩት ሚዲያ እንኳን ግልሙትና፣ ስድብ ዓለሙን የሞላበት በጣም ክፉ ዘመን እንደሆነ እንመለከታለን። ቅድም በኤፌሶን ምዕራፍ 5 ላይ እንዳነበብኩላችሁ ቀኖቹ ክፉዎች ናቸው ዘመኑን ዋጁ ብሎ እንደሚናገር እንዲሁ በዚህ ማስጠንቀቂያ በጣም እንድንኖር ይነግረናል ማለት ነው። እዚሁ ማቴዎስ 24 ላይ ታዲያ እነዚህን ምልክቶች ከተናገረ በኋላ እነዚህ ሁሉ የምጣር መጀመሪያ ናቸው ብሎ ይናገራል። አንድ ነገር ልንገራችሁ፣ ስለ ምጣር ልንገራችሁ። እኔ 4 ልጆች አሉኝ። እግዚአብሔር በጣም ጸጋ አብዝቶላት ሚስቴ፣ የተወደደችዋ ሚስቴ 4ቱንም ልጆቿን በምጥ ነው የወለደቻቸው እና ብዙ ሪሰርችም ስታደርጉ እንደሚያሳየው ምጡ ልጁ ሊወለድ በደረሰበት ጊዜ አይደለም ሳይንሱ ወይም ምልክቱ የሚጀምረው። ብሬክስተን ሄክስ ይባላል። ከአንድ ወር አካባቢ ገደማ በፊት ከ38 ሳምንት ጀምሮ አንዲት በእርግዝና ላይ ያለች ሴት ምጧ ሊመጣ እንደሆነ የሚያሳዩ ምልክቶችን መሰማት ትጀምራለች። ወይም ደግሞ ቁርጠት የመሳሰሉትን ምልክቶች ወይም ደግሞ የዋናው ምጥ ፕሪቪው የሚመስሉ ነገሮችን ኦልሬዲ ሴንስ ማድረግ ትጀምራለች ማለት ነው። እና እነዚህ የምጣር መጀመሪያ ይባላሉ። ሰው ከዚህ ከ38ኛው ሳምንት ጀምሮ ባለው ጊዜ ውስጥ በአንድ ቀን ኢንተርቫል ሊሆን ይችላል፣ በሰዓታት ኢንተርቫል ሊሆን ይችላል። ነገር ግን እነዚህን ምልክቶች እየሰማች ልጇ ለመወለድ እየቀረበ ፑሽ እያደረጋት ቁርጠት እየተሰማት ኮንትራክሽኑ እየጨመረ ይመጣል ማለት ነው። ልክ ጊዜው እየደረሰ የሚወለድበት ሰዓት እየመጣ በሄደ ቁጥር ህመሙ በጣም እየጨመረ፣ ደግሞ እሱ ብቻ አይደለም ህመሙ የሚከሰትበት ኢንተርቫል በጣም እየጠበበ በጣም ፍሪኩዌንት እየሆነ ይመጣል ማለት። እነዚህ ሁሉ ግን ስቲል የምጣር መጀመሪያ ናቸው። ዋናው ምጥ በሚመጣበት ጊዜ ይህ ከአንድ ወር በፊት የጀመረው የምጥ ምልክት ወይም ደግሞ የምጥ ህመም ማሳያ ምልክት ፍጥነቱ በጣም እየጨመረ ፔኑ በጣም እየጨመረ ይሄዳል ማለት ነው። ልጁ በሚወለድበት ሰዓት የፔኑ ፒክ አልቲሜት ሌቭል ላይ ይደርሳል። በዛ ሰዓት በእውነት ሲወልዱ ያለውን ሲቃ ጩኸት ብትሰሙ ምን ያክል ፔንፉል እንደሆነ እነሱ በሚያልፉበት ሁኔታ በትንሹም ቢሆን ለመረዳት ልትሞክሩ
ትችላላችሁ ማለት ነው። ጌታ ኢየሱስ እዚህ ቦታ ላይ የሚለን ጦርነቱ፣ የጦሩ ወሬ፣ መንግስት በመንግስት ላይ መነሳቱ፣ ረሃቡ፣ ቸነፈሩ፣ በምድር ላይ የሚፈጠረው ኬዎስ፣ በሽታው ወዘተ፣ የምድር መንቀጥቀጡ እነዚህ ሁሉ የምጣር መጀመሪያዎች ናቸው ነው የሚለው። እነዚህ ሁሉ በዘመናችን እየሆኑ ነው። የሆነ ሚዲያ ከፍታችሁ ስትመለከቱ እዛ ራሻ ከዩክሬን ጋር የሆነ ነገር እያደረገ ነው፣ አሜሪካ ከኢራን ጋር፣ አንደኛው ከዚህኛው ጋር፣ ያኛው ከዛኛው ጋር፣ የመሬት መንቀጥቀጥ በእኛ ምድር እንኳን ባልሰማንበት ሁኔታ ከፍተኛ የመሬት መንቀጥቀጦች፣ ላንድ ስላይድስ፣ የተንሸራተቱ መሬቶች ብዙ ሰዎችን ገለዋል። እነዚህ ሁሉ ምልክቶች እየሆኑ ነው። ኮሮና፣ ከዛ በፊት የነበሩ የኤችአይቪ ወረርሽኞች በጣም በርካቶችን የገደሉ ያጠፉ የመጨረሻው ዘመን ምልክት የሚሆኑ ነገሮች አሉ። እነዚህ ሁሉ ግን የምጣር መጀመሪያዎች ናቸው ነው የሚለው። ዋናው ምጥ ምን ሊሆን እንደሚችል እንድታስቡ በጣም እፈልጋለሁ። ባለፉት ዘመናት ሁለት የዓለም ጦርነቶች እንደተደረጉ ይታወቃል። ይሄውም የመጀመሪያው የዓለም ጦርነት መነሻው በ1914 ላይ የአንድ ሰው መገደል እንደሆነ ታሪክ ያሳያል። ነገር ግን ዲፕ ዳውን ከጀርባ ያለው ነገር የዲያብሎስ ሐሳብ ቢሆንም የመንግስታት የስልጣን የበላይነት የኃይል የበላይነትን ለመቆናጠጥ የሚደረግ ፍክክር ግን ዋናው የኪዮስ ምክንያት እንደሆነ ይታወቃል ማለት ነው። በዚህ የመጀመሪያው የዓለም ጦርነት ወደ 4 ዓመት ገደማ ቆይቷል። እስከ 20 ሚሊዮን የሚጠጋ የዓለም ህዝብን ጨርሶ እንዳለፈ ይታወቃል ማለት ነው። ከዚሁ በኋላ እንግዲህ በ1939 አካባቢ ይመስለኛል በ1939 ሁለተኛው የዓለም ጦርነት እንደተነሳ እንደገና ይታያል። አሁንም የጀርመን ራሷን የበላይ ለማድረግ ሙከራ፣ የናዚ የመስፋፋት እንቅስቃሴ እንደገና ሌላ ጦርነትን አመጣ። አይ ቲንክ 5 ወይ 6 ዓመት የቆየ ሌላ ጦርነትን አመጣ። ይሄ ደግሞ እስከ 80 ሚሊዮን አካባቢ የሚጠጋ ብዙ ህዝብን ጨረሰ ማለት ነው። እንደምታውቁት የዚህ የመጀመሪያው የዓለም ጦርነት ከሁለተኛው የዓለም ጦርነት ይልቅ የተሻለ ነበር። የሁለተኛው የዓለም ጦርነት ዱሬሽኑም ጨምሯል። ወደ 6 ወደ 5 ዓመት ቆይቷል። ደግሞ እሱ ብቻ አይደለም፣ ካዡዋሊቲያቸውም የሞተውም ቁጥር በዛው ልክ ጨምሯል። ልክ ቅድም እንደነገርኳችሁ የምጣር መጀመሪያና ምጥ የተለያየ እየጨመረ የሚመጣ ነገር አለ ማለት። እሱ ብቻ ደግሞ አይደለም። በተለይ በጃፓን ሂሮሺማና ናጋሳኪ ላይ የወደቁት የሃይድሮጅን ቦምብስ በጣም በርካቶችን የገደሉ እንደነበሩ ይታወቃል ማለት ነው። ከ200 ምናምን ሺህ በላይ ህዝብን ያጠፉ እንደነበሩ ይታወቃል። አብዛኛዎቹ ደግሞ በሆነ ያክል ግራጁዋል ሂደት እዛ ቦታ ላይ የወደቀው ቦምብ የፈጠረው ኒውክሊየር ሪአክሽን ወይም ደግሞ በዛ ኬሚካል ምክንያት የተፈጠረው ኤክስፖዠር የፈጠረባቸው ሰቆቃና በዛ ምክንያት የመጣ የጣር ሞት እንደነበረ ይናገራል ማለት ነው። እዛ ቦታ ላይ ጃፓን እጇን እንደሰጠች ይታወቃል። ከዛ በኋላ ጦርነቱ ኢሚዲየትሊ በዛ ጊዜ በአሜሪካና በቡድኑ አሸናፊነት እንደተጠናቀቀ ይታወሳል ማለት ነው። ልክ እንዲሁ አሁን ያለንበት ዘመን ደግሞ ከዛች ሁለት የወደቁ ሃይድሮጅን ቦምብ የሙከራ ጊዜ ነው ስቲል በዛን ጊዜ ከዛ እጅግ የበለጠ በጣም ሀገራት ጅምላ ጨራሽ የሆኑ መሳሪያዎችን የታጠቁበት በጣም በርካታ ኪዮስን በቀላሉ መፍጠር የሚችሉበት አሁንም ለኃይል የበላይነት ብዙ እየተሟገቱ እየተሻኮቱ ያሉበት ቡድን እየያዙ ያሉበት ጊዜ እንደሆነ እንመለከታለን። በዛ በኩል ኢራንና አሜሪካ፣ በዚህ በኩል ደግሞ ዩክሬንና ራሽያ። እሱ ብቻ አይደለም አክቹአሊ ዩክሬንን ለመደገፍ የአውሮፓ ህብረት፣ ኔቶ ምንለው ደግሞ በዚህኛው በኩል እስራኤልና አሜሪካ ከእስራኤልና ከአሜሪካ ጋር ወግናቸዋል የሚባሉ ቡድኖችን ኢራን የምትዋጋበት መንገድ ያሳሰሉት ነገሮች አገራት ቡድን እየያዙ ያሉበት ጊዜ እንደሆነ ይታያል ማለት ነው። ከተባበሩ መንግስታት ቀጥሎ ትልቁ የህዝብ ስብስብ ያለው ተቋም ኦአይሲ ወይም ደግሞ ኦርጋናይዜሽን ኦፍ ኢስላሚክ ኮርፖሬሽን የሚባለው እንደሆነ ይታወቃል። ወደ 57 ገደማ ሀገራትን በውስጡ ያቀፈ ከዩናይትድ ኔሽንስ ወይም ደግሞ ከተባበሩ መንግስታት ድርጅት ቀጥሎ ትልቁ የመንግስታት ህብረት ያለው ተቋም ነው። ይሄ ሄድኳርተሩን ወይም ደግሞ ዋና መቀመጫውን ጅዳ ሳውዲ አረቢያ ያደረገ ተቋም ነው። የተመሰረተው ደግሞ በ1969 ዓ.ም ነው። እዚህ ላይ አንድ ነገር ልንገራችሁ። እግዚአብሔር በሕዝቅኤል 37 ላይ የተበተነውን እንደ ትቢያ በነፋስ እንደሚበተን የተበተነውን የእስራኤል ህዝብ እንደገና እንደሚሰበስብ የደረቁ አጥንቶችን እንደገና ስጋና ጅማት አስገብቶ ህይወት እንደሚሰጣቸው ታላቅ ሰራዊት አድርጎ እንደሚያቆማቸው ተናገረ። ከዛ በኋላ እንደምታውቁት ከ2000 ዓመት ገደማ በኋላ በ1948 እስራኤል እንደገና እንደ ሀገር ተመሰረተች ማለት ዛዮኒዝም በሚባለው እንቅስቃሴ ማለት ነው። ከዛ በኋላ በአረብ ሀገሮችና በእስራኤል መካከል ለአንድም ጊዜ ምንም አይነት የተረጋጋ የስምምነት ነገር የሚታይበት ጊዜ አልተፈጠረም ማለት ነው። እንደምታውቁት በ1967 የ6 ቀኑ ጦርነት የሚባለው ተከሰተ። ይሄም የአረብ
ሀገራት የእስራኤልን እንደ ሀገር መመስረት ባልወደዱበት ሁኔታ እሷን ለማጥፋት በተነሱበት ጊዜ እስራኤል አጸፋዊ ምላሽ በመስጠት በ6 ቀን የተጠናቀቀ እጅግ በጣም ተአምራት የሆነ ጦርነት ነበረ። እኛ ብዙውን ጊዜ ነው በመጽሐፍ ቅዱሳችን በተለይ በብሉይ ኪዳን ውስጥ እግዚአብሔር እስራኤልን የረዳባቸውን እነዛን ዓመታት እንመለከትና ግን የሆነ አዚፍ የሆነ ድንቅና ታምራት ብቻ እንደሆኑ አስበን ነገር ግን አሁን በዚህ ዘመን እንደምናየው እቺ ትንሽ የሆነች ሀገር ከብዙ የአረብ ሀገራት ጋር ወይም ሀያላን ሀገራት ጋር ገና እንደ ሀገር በ1948 ተመስርታ ግን በ1967 በርካታ የአረብ ሀገራት ተነስተውባት እንኳን ማሸነፍ የቻለች በ6 ቀን ብቻ እነዚህን ሀገራት ማሸነፍ የቻለችበት ሁኔታ is not just normal ነገር ግን የእግዚአብሔር ጣልቃ ገብነት ያለበት እንደነበረ ልትመለከቱ ትችላላችሁ ማለት ነው። በዚህ ሁኔታ በ1967 ኢየሩሳሌምን በመቆጣጠሯ ምክንያት ያልተደሰቱ የአረብ ሀገራት ተሰባስበው በ1969 ኦርጋናይዜሽን ኦፍ ኢስላሚክ ኮርፖሬሽን የሚባለው ወይም ደግሞ OIC ያልኳችሁን አሁን ወደ 57 ሀገሮችን በአንድ ላይ ያቀፈው ወይም በሌላ አገላለጽ ወደ 2.1 ቢሊዮን ወይም 26% of the population of the world አንድ ላይ ያቀፈ አንድ ተቋምን ትልቅ ተቋምን መሰረቱ ማለት ነው። እነዚህ ሁሉ አረብ ሀገራት አንድ ላይ የሚያስማማቸው አንድ ሐሳብ እስራኤል እንደ ሀገር መኖር የለባትም የሚለው ሐሳብ ነው ማለት ነው። ነገር ግን መጽሐፍ ቅዱሳችን በሚመጡት ዘመናት ቅድም እንደነገርኳችሁ ሀገራት ቡድን እንደሚይዙ እሱ ብቻ ደግሞ አይደለም በጣም ትልልቅ ጦርነቶችን እንደሚያደርጉ ይናገራል። በዚህ መሰረት አሁን OIC የምንለው አንድ ትልቅ ተቋም ሆኗል ማለት ነው። ስለዚህ በሰሜን በኩል ያሉ በዛ በኩል ያሉ አረብ ሀገራት በሙሉ የተሰባሰቡበት ትልቅ ተቋም ሆኖ በዋነኛነት የእስራኤልን እንደ ሀገር መኖር የማይፈልግ የማይስማማ የሙስሊሞችን ወይም ደግሞ የእስልምና ሃይማኖት ውስጥ የሚገኙ ሰዎችን ጥቅም ለማስከበር ቤዝ ያደረገ ኢስላሚክ አድሚኒስትሬሽን በዓለም ላይ የመመስረት ዋን ሪሊጅን ወይም ደግሞ ይመጣል ብለው በኢስላሚክ ኤስካቶሎጂ ውስጥ የሚጠበቀውን ማሃዲ የሚባለውን የመጨረሻው ካሊፌት ወይም ደግሞ የመጨረሻ የመሐመድ ልጅ ነው ተብሎ የሚታሰበውን አሁን የምንለውን ዋና ሐሳብ መጨረሻ ላይ ይመሰረታል። ኢስላሚክ የሆነ ገቨርንመንት በምድር ላይ ያሰፍናል፣ ዋን ሪሊጅን ይሆናል ብለው የሚሉትን ለማስረጽ ዓላማ ያደረገ አይነት እንቅስቃሴ የሚያደርጉ ቡድኖች ናቸው ማለት ነው። ስለዚህ በዚህ ሁኔታ እስራኤል አሁን ባለው ሁኔታ ከአሜሪካን ጋር ወግናለች፣ ኢራን በዚህኛው በኩል ትዋጋለች፣ ራሻ ከዩክሬን ጋር ሳይድ ለማድረግ የአውሮፓ ህብረት ኔቶ ይታገላል። መንግስት በመንግስት ላይ ህዝብ በህዝብ ላይ በተለያየ መንገድ እየተነሳ ያለበት ጊዜ ነው ማለት ነው። ነገር ግን ይሄኛው አሁን ያለንበት ሲዝን እንደ አንደኛውና እንደ ሁለተኛው የዓለም ጦርነት ብቻ አይደለም። ቅድም እንደነገርኳችሁ የምጣር መጀመሪያ ነው ያኛው ከተባለ አሁን ሊሆን ያለው ነገር ቢሆን እጅግ በጣም የባሰ ከፍተኛ ጥፋትን የሚያመጣ ጦርነት እንደሚሆን ይጠበቃል ማለት ነው። ብዙ ሰዎች ሲናገሩ ሶስተኛ የዓለም ጦርነት ከተነሳ አራተኛ አይኖርም ብለው ይናገራሉ። ይሄንንም ያሉበት ምክንያት በጣም በርካታ ሀገራት የኃይል የበላይነት ለማግኘት የታጠቋቸውን ጅምላ ጨራሽ መሳሪያዎች፣ የኒውክሌር አቅም የመሳሰሉትን በመመልከት የሚናገሩት ነው ማለት ነው። ሲሙሌሽን ሲሰሩ የዓለም ህዝብ በሙሉ በዚህ ምክንያት ይጠፋል ብለው ይናገራሉ ማለት ነው። ቅድም ለነገራችሁ እንደሞከርኩት በ1945 ላይ ሂሮሺማና ናጋሳኪ ላይ የወደቁት ሃይድሮጅን ቦምቦች በጣም በርካታ 100,000 ህዝብን እንዳጠፉ በተለይ ኢሚዲየት ከሆነው ሞት ባለፈ ከወደቁ በኋላ በኒውክሌር ፊውዥኑ ምክንያት ወይም ደግሞ በዛ የኒውክሌር ኤክስፖዠር ምክንያት የተጎዱና የሞቱ በጣም በርካታ ሰዎች እንደነበሩ ነግራችኋለሁ። አሁን ያለው ደግሞ ከዛ እጅግ የባሰ አቅም ያለው የተብላላ ኒውክሌር ያላቸው በርካታ ሀገሮች እንዳሉ ለኃይል የበላይነት ብዙ እየተሻከቱ እንዳሉ ይታያል። ሰሜን ኮሪያ፣ ራሽያ፣ ቻይና፣ ህንድ፣ እስራኤል፣ አሜሪካ በዚህ የሚታወቁ የማይታወቁ በጣም በርካታ ሀገራት በዚህ ሁኔታ ውስጥ እንዳሉ ይታወቃል። የኃይል የበላይነትን ለማግኘት በዚህና በዚያ እርስ በርስ እየተፈራሩ እንዳሉ እርስ በርስ እየተፎካከሩ እንዳሉ ይታያል ማለት። ከዚህ ሁሉ ጀርባ ታዲያ የጥፋት ልጅ የሆነው ዲያብሎስ በዋነኛነት መሪና ዘዋሪ እንደሆነ ሁልጊዜ እንድታስቡ ፈልጋለሁ። ከዚህ በላይ ግን ጌታ ኢየሱስ የነገረን መንግስት በመንግስት ላይ ህዝብ በህዝብ ላይ ይነሳል ብሎ ያለን ያ ምልክት በምድራችን ላይ እየተከናወነ እንዳለ እነዚህ ሁሉ ነገሮች ሲሆኑ የሰው ልጅ የመምጫው ጊዜ እንደቀረበ ወቁ ብሎ እንደተናገረ እንድታስተውሉ እንድታስታውሱ ፈልጋለሁ። ጌታ ኢየሱስ ደጋግሞ እንደሚናገረው የሚሰማ ጆሮ ያለው ይስማ ብሎ እንደሚል ዛሬም እኔ እንደዚህ እላችኋለሁ፣ የሚሰማ ጆሮ ያለው ይስማ። ዘመኑ የቀረበበት መዳናችን ከትላንት ይልቅ ዛሬ ወደኛ የቀረበበት በጣም በብዙ ጥንቃቄ እምነታችንን በትጋት የምንይዝበት ዘመን
ዘመን ላይ እንደሆነ በክርስቶስ ኢየሱስ ላይ ስር መስደድ የሚያስፈልገን ጊዜ እንደሆነ ዘመኑን በእግዚአብሔር ቃል እያየን እየዋጀን የምናልፍበት ጊዜ እንደሆነ በጣም እንድታስተውሉ እፈልጋለሁ ማለት ነው። ቅድም እንዳልኳችሁ ሶስተኛ የዓለም ጦርነት ከተነሳ አራተኛ አይኖርም ብለው ብዙዎች ይላሉ። ነገር ግን መጽሐፍ ቅዱሳችን በተለይ በመጨረሻው ዘመን ይሆናሉ ብሎ የሚላቸውን ሁለት ጦርነቶች ይነግረናል። ይሄውም የጎግ ማጎግ ጦርነት ብለን የምንላቸው ናቸው። በሕዝቅኤል 38 ላይ ከእስራኤል እንደ ሀገር መመለስ በኋላ የመጨረሻው ሲዝን እንደደረሰ እሱ ብቻ ደግሞ አይደለም። ይሄ የተሰበሰበውን ህዝብ አሕዛብ በዙሪያው ያሉ ህዝቦች ሁሉ ይሄም በሌላ አገላለጽ በእስራኤል ዙሪያ ያሉ የአረብ ሀገሮች ናቸው በአንድነት በዚች ሀገር ላይ በዚች በኢየሩሳሌም ላይ በተቀደሰችዋ ከተማ ላይ እንደሚመጡ ይናገራል። እንደምታውቁት ኢየሩሳሌም በዓለም ላይ ያሉ ሶስት ትልልቅ እምነቶች ተብሎ የሚባሉ ወይም ደግሞ ይሁዲዝም ወይም አይሁድ የሚባሉ ደግሞ እሱ ብቻ አይደለም ክርስትና ደግሞ እንዲሁም እስልምና ሴንተራችን ናት ወይም ደግሞ የእምነታችን የተቀደሰች ከተማ ናት ብለው የሚሏት ከተማ እንደሆነች ይታወቃል። እዛ ቦታ ላይ አልአቅሳ የሚባል መስጊድ እንዳለ ታውቃላችሁ። ክርስትና እዛ ቦታ ላይ የመጀመሪያው ቤተክርስቲያን እንደተመሰረተች ታውቃላችሁ። ደግሞ እሱ ብቻ አይደለም ገና ክርስቶስ ይመጣል መሲሁ ይመጣል ብለው የሚጠብቁ አይሁዶችም ከመጀመሪያው ኢየሩሳሌምን እግዚአብሔር እንደመረጠ የተቀደሰችዋ ከተማ እሷ እንደሆነች ይላሉ። ለዚች ከተማ የማይጋደል ህዝብ የለም ማለት ነው። መጽሐፍ ቅዱሳችን እንደሚነግረን በተለይ በማቴዎስ 24 ላይ እችን በበለሷ ምሳሌ ይናገራታል። ከበለሷ አንዳች ፍሬ ፈልጎ ጌታ ኢየሱስ መጣ፣ ነገር ግን ፍሬ አላገኘባትም ነበር፣ ስለዚህ ረገማት ይልና ከዛ እንግዲህ ከበለሷ ምሳሌን ተማሩ ብሎ እዛ ቦታ ላይ ይነግረናል ማለት ነው። ይሄው ምንድነው? ምሳሌውንም ከበለስ ተማሩ፣ ጫፏ ሲለሰልስ ቅጠሏም ሲያቆጠቆጥ ያን ጊዜ በጋ እንደቀረበ ታውቃላችሁ። እንዲሁ እናንተ ደግሞ ይህን ሁሉ ስታዩ በደጅ እንደቀረበ ወቁ። እውነት እላችኋለሁ ይህ ሁሉ እስኪሆን ድረስ ይህ ትውልድ አያልፍም፣ ሰማይና ምድር ያልፋሉ፣ ቃሌ ግን አያልፍም ብሎ ይናገራል ማለት ነው። እዚህ ቦታ ላይ እንድናያት ምሳሌ አድርገን እንድንመለከታት ጊዜውን ዘመኑ እንድንመረምርበት የተሰጠችን ሰዓት ኢየሩሳሌም ትባላለች። ወይም ደግሞ እስራኤል ብለን አሁን በምድር ላይ ያለችዋ እግዚአብሔር ከአብርሃም ጋር ከዘሩ ጋር ኪዳን የገባላት ምድር ናት ማለት ነው። መጽሐፍ ቅዱሳችን ከመጀመሪያው ጊዜ ጀምሮ እንደምታውቁት ይህ በተለይ የፋርስ መንፈስ በሃማ አማካኝነት መርዶክዮስን ብቻ አይደለም አይሁድን ሁሉ ለማጥፋት እንደፈለገ ለዛም የሚሆን አዋጅ እንዳወጀ ነገር ግን እግዚአብሔር ታሪክን እንደገለበጠ ታውቃላችሁ። ያው መንፈስ ዛሬም ይህንን ህዝብ ለማጥፋት ይፈልጋል ማለት ነው። ነገር ግን መጽሐፍ ቅዱሳችን በተለይ በዘካርያስ ምዕራፍ 12 ላይ እንደሚነግረን እችን ኢየሩሳሌም የምትባለዋን ቦታ ወይም ደግሞ እችን እስራኤል የምትባለዋን ሀገር ለአሕዛብ መንገዳገጃ ወይም ደግሞ ምልክት አድርጎ እንዳስቀመጣት እናያለን። ሰማያትን የዘረጋ ምድርንም የመሰረተ የሰውን መንፈስ በውስጡ የሰራ እግዚአብሔር እንዲህ ይላል፣ እነሆ ኢየሩሳሌምን በዙሪያዋ ላሉት ለአሕዛብ ሁሉ የመንገድገድ ዋንጫ አደርጋታለሁ። ደግሞም ኢየሩሳሌም ስትከበብ በይሁዳ ላይ እንዲሁ ይሆናል፣ እዋጋላታለሁ እያለ እዛው ላይ ይናገራል። ደግሞ እሱ ብቻ አይደለም። በዘካርያስ 14 ላይ ጌታ ኢየሱስ ከቅዱሳኑ ሁሉ ጋር በሚመጣበት ጊዜ የሚመጣው ፊዚካሊ በደብረ ዘይት ተራራ ላይ እዛው ኢየሩሳሌም እንደሆነ መጽሐፍ ቅዱሳችን ይናገራል። ስለዚህ እስከ መጨረሻው ጊዜ ድረስ የትኛውም አይነት አዋጅ ቢታወጅባት እንደምትኖር ይታያል ማለት ነው። ነገር ግን ቅድም ልነግራችሁ እንደሞከርኩት በመጨረሻው ዘመን ሁለት ትልልቅ ጦርነቶች እንደሚደረጉ ይነግረናል። አንደኛውና የመጀመሪያው ወይም ሁለቱም የጎግና የማጎግ ጦርነት ይባላሉ። አንደኛውና የመጀመሪያው የጎግ ማጎግ ጦርነት ጎግ ልክ ፈርዖን ወይም ወልደ አዴር አቤሜሌክ እያልን በተለያዩ ህዝቦች ንጉስ እንደሚሰየመው እንዲሁ ጎግ የማጎግ ምድር አለቃ ነው ማለት ነው። ጎግ የሚባለው ይህ አለቃ የማጎግን ምድር ሞሳ፣ ቶቤል፣ ቴርጋማ የሚባሉ አካባቢዎችን የሚገዛ አለቃ ነው። ይህ አለቃ እዛ ዙሪያ ላይ ያሉ ኢትዮጵያን ብሎ የኛ ትርጉም ይናገራል። ኩሽ የሚባለውን ሊቢያ ወይም ደግሞ ሱዳን የሚባለውን አካባቢ ጨምሮ እነዚህ ሁሉ ከጎግ ጋር ተባብረው እንደሚመጡ ይናገራል። አም ሶሪ ቱ ሴይ ግን መጽሐፍ ቅዱሳችን የሚለውን ነው እንጂ እንደ ህዝብ እንደ ሀገርኛ የምንፈልገውን አይደለም የምናገረው። ከመጀመሪያው ጀምሮ እኛ ከኖህ ዲሴንዳንቶች ውስጥ ከካም ዝርያ ውስጥ እንደሆነ ይታወቃል። ኩሽ የሚባለው ሰው ከካም ውስጥ ነው የወጣው። ካም ደግሞ በአባቱ በኖህ አማካኝነት ለያፌትና
ለሴም እንዲሰግድ እንዲገዛ የተባለ የአባቱን እርቃን በማየቱ ምክንያት የተረገመ ሰው እንደሆነ እናውቃለን። አሁን ባለንበት ሲዝን በተለይ እነዚህ የማጎግ ምድር አለቃ የሚባለው ጎግ ራሻ ወደዛ አካባቢ ያሉ ሀገሮች እንደሆኑ ይታሰባል። አሁን በተለይ ብሪክስ የሚባለው ህብረት ይዞት የመጣው ነገር አለ። የኃይል የበላይነትን ለማግኘት የሚደረግ ፉክክር አለ። እነዚህ የብሪክስ አባል ሀገራት ውስጥ ኢትዮጵያም አብራ ሜምበር እንደሆነች ይታወቃል። በዚህም ጊዜ ከጎግ ጋር አብራ ከማጎግ ህዝብ ጋር አብራ እንደምትተባበር የኩሽ ምድር ሱዳን ኦር ኢትዮጵያን ጠቅልሎ እንደሆነ ይታሰባል። ይህ ንግግር ሊቢያ ወደ አልጄሪያ አካባቢ ያሉ ወይም ደግሞ እነዛ ምድሮች ሁሉ ከማጎግ አለቃ ጎግ ጋር አብረው ተባብረው እንደሚመጡ፣ ነገር ግን እነዚህን ሁሉ እግዚአብሔር በኢየሩሳሌም ላይ በመነሳታቸው ምክንያት እንደሚያጠፋቸው ሕዝቅኤል 38:39 ይናገራል ማለት ነው። እኔ በጣም እንድታስተውሉ የምፈልገው ነገር እዚህ ቦታ ላይ የሰማይ ወፎችን የምድር አራዊትን ሁሉ ጥሩ እርድን አርድላቸዋለሁ ኑ ብሉ በሏቸው ብሎ ይናገራል። እነዚህ የሰማይ ወፎች የሚባሉት አሁን ላይ ያሉ ዘመናዊ የጦር አውሮፕላኖች ድሮንስ የሚባሉ በሰማይ ላይ የሚሄዱ ሰው ሰራሽ የሆኑ ሰው የሌለባቸው ደግሞ ሰው አብሯቸው የሆነ እጅግ በጣም ዘመናዊ የሆኑ አሁን ላይ እየተመለከትናቸው ያሉ የዘመናዊ የአየር ላይ መሳሪያዎች እንደሆኑ ይታሰባል። ደግሞ የምድር ላይ አውሬዎች ተብለው የሚባሉት እንደ ታንክ፣ ሚሳኤል ወዘተ የሚባሉ አይነት በምድር ላይ የሚንቀሳቀሱ እጅግ በጣም የተራቀቁ መሳሪያዎች እንደሚሆኑ ይታሰባል። እነዚህ እየተተኮሱ የሚያጠፉት ጥፋት፣ የሚያፈሱት ደም፣ የሚጠጡት ደም እንደሆነ፣ የሚገሉት ስጋ፣ የሚበሉት ስጋ እንደሆነ እዚህ ቦታ ላይ ሜታፎሪካሊ ይነገራል ማለት ነው። እሱ ብቻ ደግሞ አይደለም። በተለይ ሕዝቅኤል 39 ላይ ሄዳችሁ ስትመለከቱ በዚህ በመጀመሪያው የጎግ ማጎግ ጦርነት ላይ እንደሚታወቀው ከሰሜን አቅጣጫ ይመጣል ነው የሚለው። ዳይሬክትሊ ከኢየሩሳሌም ተነስታችሁ ወደ ሰሜን ስትሄዱ ቱርክን ደግሞ መጨረሻም ላይ ሞስኮን ወይም ደግሞ ራሻን ምድር እንደምታገኙ ይታያል። ሄዳችሁ በደንብ ሪሰርች ስታደርጉ እነዚህ ምድሮች የሆነ ኮሊሽን ፈጥረው በተለይ የአረብ ሀገራት ተሰባስበው እዚች ምድር ላይ እንደሚነሱ ይታሰባል። ያ ጦርነት ግን እጅግ በጣም ኬኦቲክ እንደሚሆን ይታሰባል ማለት ነው። ምክንያቱም ለምንድን ነው ያልኳችሁ? እዛው ቦታ ላይ ሃመንጎግ የሚባል ተራራ ወይም ደግሞ የመቃብር ስፍራ እንደሚዘጋጅ፣ እዛም ቦታ ላይ ከጦርነቱ በኋላ የሞቱ ሰዎችን ለመቅበር ወደ 7 ወር ገደማ እንደሚፈጅ፣ የጦር መሳሪያቸውን ከዛ በኋላ ለማጥፋት ወይም ደግሞ ሰላም የሚባለውን ነገር ለማምጣት ወደ 7 ዓመት ገደማ እንደሚያጠፉ እዛ ቦታ ላይ ይናገራል። በከፍተኛ ጥንቃቄ የሞቱ ሰዎች የተገኙ አጥንቶች እንደሚቀበሩ፣ በሃመንጎግ ሸለቆ ውስጥ እንደሚቀበሩ፣ የቺ ከተማ ሃሞና እንደምትባል በጣም ይናገራል ማለት ነው። ይህ የሚያሳየው ምናልባት አንዳች የኒውክሌር ሪአክሽን እንደሚኖር፣ የአንዳች የኬሚካል ሪአክሽን እንደሚኖር፣ የኬሚካል ጦርነት ሊኖር እንደሚችል፣ በዚህ ምክንያት ብዙ ጥፋት እንደሚሆን፣ የሞቱትንና ቅሬታዎችን እንኳን ለመቅበር ኢራዲኬት ለማድረግ ለማስወገድ እጅግ በጣም ከፍተኛ ጥንቃቄ እንደሚፈልግ የሚያሳይ ነው ማለት ነው። እሱ ብቻ ደግሞ አይደለም። በዘካርያስ 14 ላይ ሄዳችሁ ስትመለከቱ እግዚአብሔር ሕዝቡን አሕዛብን እነዚህ በኢየሩሳሌም ላይ የተነሱን በሚዋጋበት በዚያን ጊዜ ስጋቸው በቆዳቸው ላይ እንደሚበሰብስ፣ አይናቸው እንደሚበሰብስ፣ ይሄ የኒውክሌር ሪአክሽን የኒውክሌር ኤክስፖዠር በሰዎች ስጋ ላይ ከሚፈጥረው ኢፌክት ጋር ተመሳሳይነት ነገር አለው ማለት ነው። ቅድም ልነግራችሁ እንደሞከርኩት በ1945 ላይ ሂሮሺማና ናጋሳኪ ላይ የወደቁት ሃይድሮጅን ቦምቦች እንደዚህ አይነት ተመሳሳይ ኢፌክት አሳይተው ነበር። እሱም ብቻ አይደለም። ዩክሬን ላይ የሆነ ሲዝን ላይ ቸርኖቢል የሚባል አንድ የኒውክሌር ማብለያ ጣቢያ ላይ ዩኒት 4 የሚባለው ቦታ ቴስት በሚያደርጉበት ጊዜ አንድ ኦፕሬተር በፈጠረው ስህተት ምክንያት ከቁጥጥራቸው ውጭ ሆኖ ፌለር ተፈጥሮ እጅግ በርካታ ቀውስን እንደፈጠረ ይታያል። እዚህም ላይ የተሰራ አንድ ሙቪ ያለ ፊልም የምትወዱ ሰዎች ቸርኖቢል ብላችሁ ሰርች ብታደርጉ ታገኙታላችሁ። ምን ያክል ኬዎስ እንደፈጠረ፣ ምን ያክል አሰቃቂ እንደሆነ፣ የኒውክሌር ሪአክሽን የኒውክሌር ኤክስፖዠር የሚፈጥረውን ጥፋት በጣም እንድትመለከቱ ፈልጋለሁ ማለት ነው። በዚህ የጎግና የማጎግ ጦርነት ላይ ታዲያ በዚህ መልክ የሚከሰት እጅግ አሰቃቂ የሆነ ጥፋት፣ እጅግ ከፍተኛ ሞት እንደሚፈጠር ይታያል ማለት ነው። ቅድም ላስታውሳችሁ እንደሞከርኩት ብዙዎች እንደሚሉት 3ኛ የዓለም ጦርነት ከተነሳ 4ኛ አይኖርም ብለው በርካቶች የሚሉበት ምክንያት ይህ እንደሆነ አስባለሁ። እኔ ወዳጆቼ ሆይ ይህን አሳስባችኋለሁ። በመጀመሪያው የጎግና የማጎግ ጦርነት ላይ እንዳትገኙ በጌታ ፍቅር አሳስባችኋለሁ።
በጣም በተዘጋጀ ማንነት ከዚህ ጥፋት በፊት ይሄ ሊሆን የሚችለው በግሬት ትሪቡሌሽን በጣም ብዙ ቲዮሪዎች በምድር ላይ ያሉ፣ ነገር ግን በእኔ ሂሳቤና በእኔ እምነት ከነዚህ ሁሉ መካከል ይሄ ከቤተ ክርስቲያን ንጥቀት በኋላ በኢን ዘ ሚድል ኦፍ ግሬት ትሪቡሌሽን እንደሚሆን አስባለሁ። 3 ዓመት ተኩል እጅግ በጣም ሰላም እንደሚሆን ይታወቃል። ከዛ በኋላ ባለው ጊዜ ውስጥ ግን በጣም ብዙ ጥፋት እንደሚሆን ይታወቃል። ቅድም በማቴዎስ 24 ላይ ልነግራችሁ እንደሞከርኩት ይህ የምጣር መጀመሪያ ነው። የሚመጣው ጊዜ ግን ጥፋቱ የበለጠ የሚሆንበት፣ ዱሬሽኑ የበለጠ የሚሆንበት ጊዜ እንደሚሆን፣ በተለይ ይሄ ታላቁ መከራ ጊዜ ሰዎች በምድር ላይ መኖርን የሚጠሉበት፣ በምድር ላይ ሲኦል አይነት የሆነ ጊዜ እንደሚሆን ይታሰባል ማለት ነው። እነግራችኋለሁ ወዳጆቼ፣ በእውነት ነው የምላችሁ፣ በዚህ ጊዜ እንዳትገኙ በጌታ ፍቅር በእውነት ለምናችኋለሁ። በዚህ ጊዜ ላለመገኘት ዛሬ በእምነት መጽናት፣ በክርስቶስ ኢየሱስ መመላለስ እጅግ በጣም ያስፈልጋል። ምክንያቱም ቤተክርስቲያንን ሊወስድ ሊነጥቅ በሚመጣበት ጊዜ የራሱ የሆኑትን ሲወስድ እዚህ ምድር ላይ የቀሩ ለታላቁ መከራ ተላልፈው የተሰጡ እንደሚሆኑ ይታሰባል ማለት ነው። መጽሐፍ ቅዱሳችን በሁለተኛ ተሰሎንቄ ምዕራፍ 1 ላይ ጳውሎስ ለተሰሎንቄ ሰዎች ሲያሳስባቸው ምዕራፍ 2 ላይ ሲያሳስባቸው የመጨረሻውን ጊዜ ሲያሳስባቸው አሁንም ይከለክል እንዳለ ያ እንዳይሆን የጥፋት ልጅ ከመምጣቱ በፊት የእግዚአብሔር ቀን እንደማይመጣ እኛ ሁላችን በክርስቶስ ፍርድ ወንበር ፊት ለመሆን በዚህ ታላቅ መከራ ውስጥ ላለማለፍ የእግዚአብሔርን ቁጣ ላለማየት ቀድመን እንደምንወሰድ በጣም መጽሐፍ ቅዱሳችን ያሳስባል ማለት ነው። ሰው በዚህ ጊዜ ያልተወሰደ ሰው በምድር ላይ ይቀራል ማለት ነው። መንፈሱና ሙሽራይቱ ያለማቋረጥ ና ይላሉ። ስለዚህ ጌታ ኢየሱስ ሙሽሪት ራሷን ባዘጋጀች ጊዜ ይመጣል። በዚያን ጊዜ የተነጠቁ ለዘላለም ረፍት ውስጥ ይገባሉ፣ ከዚህ ታላቅ መከራ ይድናሉ። ነገር ግን በዚህ ምድር ላይ የሚቀሩ መንፈሱንና ሙሽራይቱን ከወሰደ እግዚአብሔር በዚህ ምድር ላይ ምንም የለው። ሰው ሰይጣን እንደፈለገ ተፈቶ የሚንቀሳቀስበት ሲዝን ይሆናል ማለት ነው። በዛን ጊዜ በዚህ ምድር ላይ መኖር እጅግ በጣም አሰቃቂ ክፉ ጊዜ ነው ማለት ነው። ሰው በዛን ጊዜ እንደሚሆን ይታሰባል። ይህ ታላቁ መከራ አካል ሊሆን እንደሚችል ይታሰባል። ብዙ ጥፋት እንደሚመጣ ይታሰባል ማለት ነው። ነገር ግን ሰዎች ቅድም ከላይ እንዳሉት ሶስተኛው የዓለም ጦርነት የመጨረሻው ጦርነት እንደማይሆን ግን የኔ የግል እምነት አለ። ምክንያቱም ሌላ የጎግና የማጎግ ጦርነትን መጽሐፍ ቅዱሳችን ስለሚነግረን ነው። ይሄም በራእይ መጽሐፍ ምዕራፍ 20 ላይ የሚታየው የጎግና የማጎግ ጦርነት ነው። የመጀመሪያውን የጎግና የማጎግ ጦርነት ቅድም በሕዝቅኤል 38 እና 39 ላይ ያለውን ስነግራችሁ ይህንን ከሰሜን ያለ ጎግ የሚባል በማጎግ ምድር ላይ አለቃ የሆነ አንድ ህዝብ አንድ አለቃ ይዟቸው የመጣው በኢየሩሳሌም ላይ የተሰበሰበ ጦር እንደሆነ አይተናል። ይሄኛውን ግን ራሱ ሰይጣን እንደሚሰበስባቸው አርማጌዶን ወደሚባለው ወደ መጨረሻው ጥፋት ሰዎችን ሁሉ አሕዛብን ሁሉ ነገስታትን ሁሉ እንደሚሰበስብ እግዚአብሔር ለአንዴና ለመጨረሻ ጊዜ የምድርን ነገር ይጨርስ ዘንድ ይጠቀልል ዘንድ ወደዛ ምድር ለጥፋት ይዟቸው እንደሚመጣ መጽሐፍ ቅዱሳችን በራእይ 20 ላይ እንዲሁም ደግሞ በራእይ ምዕራፍ 16 ላይ በደንብ አስረግጦ ይነግረናል። እሱም ብቻ አይደለም፣ በዘካርያስ 14 ላይ ቀጥሎ በሁለተኛው ዙር ኢየሩሳሌምን በሚከቧት ጊዜ ራሱ እግዚአብሔር ጌታ ኢየሱስ የሰው ልጅ ከቅዱሳኑ ጋር ይመጣል ብሎ ይላል። እዚህኛው ላይ ግን ከቅዱሳኑ ጋር የሚመጣበት አይደለም። ራሱ እግዚአብሔር መጥቶ ለኢየሩሳሌም የሚዋጋበት ብቻ ነው። በራሱ አደራረግ ያንን ያደርጋል ማለት ነው። ይሄኛው ግን ዮሐንስ ራዕይ ምዕራፍ 19 ላይ እንደምትመለከቱት ሙሽሪት ራሷን የምታዘጋጅበት የዘመን ፍጻሜ ለመሆን እግዚአብሔር ነገርን ሁሉ ወደ ፍጻሜ ለማምጣት አሮጌውን ሁሉ አሳልፎ አዲስ ሰማይና አዲስ ምድርን ለማድረግ የሚዘጋጅበት ጊዜ እንደሆነ ይታያል። ሃሌሉያ! በዝሙቷ ምድርን ያጠፋችቱ ታላቂቱን ጋለሞታ ስለፈረደባት ብሎ ከዛ ማዳንና ክብር ኃይልም የአምላካችን ሆነ እያለ ባሪያዎች ሁሉ እርሱንም የምትፈሩ ታናናሹ ታላላቆች አምላካችንን አመስግኑ እያለ ይናገራል። በአምባ ላይ ፈረስ ላይ ሆኖ ንጉሱ ቅዱሳኑን ሁሉ ከኋላ አድርጎ የሚመጣበት ቦታ እንደሆነ እንመለከታለን። እዚህ ቦታ ላይ ሚስቱ ራሷን ስላዘጋጀች ደስ ይበለን ብሎ ይናገራል። ስለዚህ ወደ በጉ ሰርግ የተጠሩ ብፁዓን ናቸው ብሎ እዚህ ቦታ ላይ ይናገራል ማለት ነው። ከዚህ በፊትም ልነግራችሁ ሞክሬያለሁ። ይህ ሙሽራይቱ ድል ነሺ ሆና አብራ ከክርስቶስ ጋር ድል በመንሳት ሂደት ውስጥ ለመሳተፍ የምትመጣበት ሲዝን ነው። እዚህ ቦታ ላይ የመጨረሻው ጎግና ማጎግ ጦርነት እንደሚሆን መጨረሻ ላይ ያለው ሐሳብ ያሳየናል ማለት ነው። በዚህም ቦታ የቅዱሳን ጽድቅ ስራ የሙሽራይቱ ያጌጠና የተጣራ ቀጭን የተልባ እግር ልብስ እንደሆነ ይታያል። እርስ በርሳችን
ክርስቶስን በመሰለ ህይወት በምንዘጋጅበት ጊዜ ያለ እድፍ ያለ ነውር ያለ ነቀፋ በምትሆንበት ጊዜ ሙሽራውን ለመውሰድ የሚመጣበት ጊዜ ይሆናል ማለት ነው። እዚህ ቦታ ላይ በፈረስ ላይ ቅዱሳኑን ሁሉ ከኋላ አድርጎ ይመጣል። ከዚህ በኋላ አውሬውና ሐሰተኛው ነቢይ ታሰሩ ይለናል። ከዛ የሺህ ዓመት መንግስት ሆነ፣ ሰይጣን ታሰረ ይለናል። በሺህ ዓመት መንግስት ውስጥ አብረው ድል የነሱ ነገሱ። ከዛ በኋላ ግን መጽሐፍ ቅዱሳችን እንደሚናገረው ከሺህ ዓመት መንግስት በኋላ ዲያብሎስ ይፈታል። ጎግና ማጎግን እንደገና እንዲያስታቸው ለሰልፍ ያስከትታል። ከዛ እንደገና አሁንም ኢየሩሳሌምን ይከባሉ። ከዛ በኋላ የዓለም ፍጻሜ ይሆናል። ለዘላለም እስከ ዘላለም ቀንና ሌሊት ይሰቃያሉ። እሳትም ከሰማይ ከእግዚአብሔር ዘንድ ወርዳ በላቻቸው። ዲያብሎስ አውሬውና ሐሰተኛው ነቢይ ቀድመው ወደ እሳት ባህር ወደ ተጣሉበት ለአንዴና ለመጨረሻ ጊዜ ይጣላል ማለት ነው። ከዚህ በኋላ የመጨረሻው ፍርድ ነው የሚሆነው ማለት ነው። ይህ ጎግና ማጎግ እኛ ሁላችን ቅዱሳን ቅድም በመጀመሪያው የጎግና ማጎግ ጦርነት እንዳትገኙ ትጉ፣ ጸልዩ፣ በእምነት ጽኑ ብያለሁ። በሁለተኛው የጎግና የማጎግ ጦርነት ግን በአምባ ላይ ፈረስ ሆኖ ከፊታችን በሚመጣው የነገስታት ንጉሥ የጌቶች ጌታ ጋር አብረን ታጅበን የድል ዘንባባን ይዘን ለንጉሱ ለመዘመር አብረን ልንሆን ያስፈልገናል። ይህ ደግሞ ወደ በጉ ሰርግ የተጠሩ ዛሬ ላይ በበጉ ደም ልብሳቸውን ያጥቡና ያነጹ፣ ራቁታቸውን ላለመሆን ልብሳቸውን ያላስወሰዱ፣ እምነታቸውን አጥብቀው ያዙ፣ እስከ መጨረሻው የጸኑ በዚህ ጦርነት ላይ ድል ነሺ ሆነው ይገኛሉ ማለት ነው። ከዚህ በኋላ እዛው መጽሐፍ ቅዱሳችን ራእይ 20 ላይ እንደሚነግረን ታላቅና ነጭ ዙፋን በእርሱም ላይ የተቀመጠ አየሁ። የሕይወት መጽሐፍ ተከፈቱ። ሞት የወሰደውን ሰጠ፣ ሲኦል ሰጠ። ሙታን ሁሉ ለፍርድ ወደ እግዚአብሔር ፊት የመጡበት ጊዜ እንደሆነ እንመለከታለን። ሲኦል ያለውን ሁሉ ሰጠ። ከዛ እነዚህ ሁሉ ሞትና ሲኦልን ጨምሮ ወደ እሳት ባህር ተጣሉ። ይህም የሁለተኛው ሞት ነው ብሎ ይላል ማለት ነው። በመጀመሪያው ትንሣኤ በፊተኛው ትንሣኤ ዕድል ያለው ብፁዕና ቅዱስ ነው ብሎ ይናገራል። በፊተኛው ትንሣኤ አካል ለመሆን በጣም መወሰን ይኖርብናል ማለት ነው። በዚህ የታላቁ መከራ ጊዜ ውስጥ ላለመገኘት በእግዚአብሔር ቀን ከበጉ ጋር አብረን ከድል ነሺው ከኢየሱስ ክርስቶስ ጋር ከጌቶቹ ጌታ ጋር አብረን ዲያብሎስንና ግብረ አበሮቹን ሁሉ ድል ለመንሳት አብረን የምንዘምት በፈረሶቻችን ላይ ሆነን አብረን ለመንገስ ከሱ ጋር ከኋላ የምንከተል እንድንሆን በጣም ማሰብ። ሁለት ነገሮች ላሳስባችሁ እዚህ ቦታ ላይ። ሁለት አይነት መጽሐፍትን መጽሐፍ ቅዱሳችን ይነግረናል። አንደኛ የሕይወት መጽሐፍ የሚባለው ነው። በታላቁና ነጩ ዙፋን ፊት ሁሉም ሰው በየትኛውም ሁኔታ የሞተ ሁሉ ለፍርድ ይቀርባል። ከዛ በኋላ የተፈረደባቸው ወደ እሳት ባህር ለዘላለም ለመሰቃየት ይሄዳሉ። ሁለተኛው ደግሞ ለበጉ የሚሆን የሕይወት መጽሐፍ ብሎ ራእይ መጽሐፍ ምዕራፍ 21 ላይ ቁጥር 27 ላይ ይነግረናል። ለበጉም በሆነው በሕይወት መጽሐፍ ከተጻፉት በቀር ጸያፍ ነገር ሁሉ ርኩሰትና ውሸትም የሚያደርግ ወደ እርሷ ከቶ አይገባም ብሎ ይናገራል። ሁለት አይነት መጽሐፍ አለ ብያቸዋል። አንደኛው የሕይወት መጽሐፍ የሚባለው ነው። ሁለተኛው ለበጉ የሚሆን የሕይወት መጽሐፍ ነው። ለበጉ የሚሆነው የሕይወት መጽሐፍ ውስጥ ዛሬ ስማችሁ መመዝገቡን እርግጠኛ ሁኑ። ይህም ዝም ብሎ ያለ ስራ የሆነ እምነት አይደለም እያወራ ያሉት፣ በስራ የተገለጠ መጽሐፍ እንደሚናገረው እዚህ ቦታ ላይ የሕይወት መጽሐፍ፣ ለበጉ የሚሆን የሕይወት መጽሐፍ እኛ እያንዳንዳችን ለክርስቶስ ኢየሱስ አባቱ የሰጠን በክርስቶስ ፍርድ ወንበር ፊት የምንቀርብበት እንደየስራችን የምንቀበልበት። አንደኛ ቆሮንቶስ ምዕራፍ 3 ላይ አንዳንዱ በወርቅ አንዳንዱ በብር አንዳንዱ በአገና አንዳንዱ በሳር ሰርቷል ተብሎ እንደተባለ መዳንን እንደምንም ይድናል ነገር ግን ሽልማት የለውም ብሎ እንደሚለው እንዳንሆን በእሳት በሚፈተንበት ጊዜ በክርስቶስ ፍርድ ወንበር ፊት ስንቆም ስራችን የሚያልፍ አንተ በጎ ታማኝ ባሪያ የሚያስብል አንዳች ለሽልማት የሚያበቃ ነገርን ይዘን ለመገኘት ማሰብ ይኖርብናል ማለት ነው። ስለዚህ ከሶስተኛው የዓለም ጦርነት ያለፈ ሌላ አራተኛ የመጨረሻ ምድርና ሰማይ የሚጠቀልሉበት እዚህ ቦታ ላይ ከዮሐንስ ራእይ ምዕራፍ 19 በኋላ ምዕራፍ 20 ሲጀምር አዲስ ሰማይና አዲስ ምድር ብሎ ነው የሚጀምረው። ኋለኛው አልፎ ፊተኛው ሰማይና ፊተኛይቱ ምድር አልፎ ከዛ በኋላ አዲስ ሰማይና አዲስ ምድር። የፊተኛው ተጠቅልሎ ቅድም ልነግራችሁ እንደሞከርኩት የመጀመሪያው የመጽሐፍ ቅዱስ ሁለት ምዕራፎች ይሄውም ዘፍጥረት 1 እና 2 ፐርፌክት ስለሆነ እግዚአብሔር ለሰው ልጆች ስለሰጠው ስላስተላለፈው አንዳች ፕሮጀክት የዘላለም መንግስት ነው የሚያወሩት። ከዛ ከሰው ውድቀት በኋላ ከዘፍጥረት 3 ጀምሮ እስከ ራእይ 19 ድረስ ባለው ውስጥ እግዚአብሔር ሰዎችን ለማዳን ለታመኑለት ሁሉ ያዘጋጀውን አንዳች የዘላለም መንግስት ለማውረስ የተሐድሶ ስራን እየሰራ እንመለከታለን።
ሰው በምዕራፍ 20 እና 21 22 ላይ ያለው ክፍል ላይ ደግሞ አዲስ ሰማይ አዲስ ምድር ራሱ እግዚአብሔር በሕዝቡ መካከል እረኛው ደግሞ በጎቹን የሚያሰማራበት ፐርፌክት የሆነ ደግሞ የሚያስት ዲያብሎስ የሌለበት ወደ እሳት ባህር የተጣለበት የዘላለም ሐሳብን የዘላለም የእግዚአብሔር ደስታን እንመለከታለን ማለት ነው። ስለዚህ ደግሞ ያሳስባቸዋል። በመጀመሪያው የጎግ ማጎግ ጦርነት ላለመገኘት በቤተ ክርስቲያን ንጥቀት ጊዜ ለመነጠቅ ዛሬ በእምነት እንድትጸኑ እስከ መጨረሻው እንድትጸኑ የምጣር መጀመሪያው ምልክትን ጌታ ኢየሱስ የነገረን እያያችሁ ዘመንን እንድትመረምሩ እንድትዋጁ እንዲሁ አሕዛብ ዘመኑን እንደሚመለከቱበት እንዳትመለከቱ አይኖቻችሁ በለሲቷ ላይ ኢየሩሳሌም ላይ እስራኤል ላይ ትኩር ብለው እንዲመለከቱ በዘላለሙ የእግዚአብሔር ታይም ላይን ውስጥ ዛሬ ላይ ያለንበትን ሲዝን እንድትረዱ በዚህም መሰረት እንደ ጥበበኞች እንድትመላለሱ እንጂ ሞኞች እንዳትሆኑ በእውነት በመንፈስ እንድትሞሉ በወይን ጠጅ እንዳትሰክሩ እንዳታባክኑ እግዚአብሔርን በሁሉ ነገር እያመሰገናችሁ በፊቱ እንድትገኙ በጣም አሳስባቸዋል። በሁለተኛው የጎግ ማጎግ ጦርነት ግን አካል እንድትሆኑ ድል ነሺ ከበጉ ጋር በአምባ ላይ ፈረስ ላይ ሆኖ ዲያብሎስንና ግብረ አበሩን ለማጥፋት የሚመጣው ጌታ ኢየሱስ ጋር አብራችሁ እንድትሆኑ የዘላለምን መንግስት ወራሾች እንድትሆኑ ደጋግሜ እንድትነቁ መጀመሪያ ላይ እንዳነበብኩት ጥቅስ ኤፌሶን 5 ላይ እንዳለው አንተ የምትተኛ ንቃ ከሙታንም ተነሳ ብሎ እንደሚል እንድትነቁ በጣም አሳስባችኋለሁ ማለት ነው። በአምባ ላይ ፈረስ ላይ ሆኖ የሚመጣ ሁሉ ጌታ ኢየሱስ አይደለም። መጽሐፍ ቅዱሳችን ማህተሙ የመጀመሪያው ማህተም ሲፈታ አይ ቲንክ በዮሐንስ ራዕይ ምዕራፍ 6 ላይ እንደሚነግረን በአምባ ላይ ፈረስ ላይ ሆኖ በነጭ ፈረስ ላይ ሆኖ የመጣ አሳች አለ። እሱም ዲያብሎስ ነው። እሱም የሐሰተኛው ክርስቶስ ሐሰተኛው መንፈስ እንደሆነ እንመለከታለን ማለት ነው። ስለዚህ ታምራትን ተከታዮች እንዳትሆኑ ትንቢት ተከታዮች እንዳትሆኑ በዚህ ያለ ቢሏችሁ ይላል ማቴዎስ 24 ላይ ሲነግረን በዚህ ያለ ቢሏችሁ እንዳትመለከቱ እንዳትሰሙ የእረኛችሁን ድምጽ በጣም ጠንቅቃችሁ የምታውቁ በቃሉ ውስጥ ራሳችሁን የሰወራችሁ እንድትሆኑ ዛሬ በጣም ደጋግሜ ያሳስባችኋል። ዘመኑን እንድትመረምሩ የሚሆነውን ነገር ከእግዚአብሔር ቃል አንጻር እንጂ እንዲሁ ዓለም ሚዲያው ከሚነግረን አንጻር ብቻ እንዳትመለከቱ አሳስባችኋል። መጽሐፍ ቅዱሳችን እዚህ ቦታ ላይ ጌታ ኢየሱስ እንደሚነግረን ማቴዎስ 24 ላይ ልክ በኖህ ዘመን እንደነበረው ጊዜ እየበሉ እየጠጡ እባካችሁ የጥፋት ውሃ ይመጣል ቢላቸው አልሰማ ያሉ ሰዎች ድንገት የጥፋት ውሃ እንደመጣባቸው ዛሬም እኔን ጨምሮ በርካቶች የመጨረሻው ዘመን እንደቀረበ የክርስቶስ ምጽአት እንደቀረበ የሰው ልጅ በማታውቁበት ሰዓት እንደሚመጣ እንድትነቁ እንድትጠነቀቁ እያሳሰቡ እንዳሉበት እኔም ደግሞ እላችኋለሁ። ሰዎች ሁሉ እየበሉ እየጠጡ እያገቡ እየተጋቡ እየደነሱ እየጨፈሩ ገንዘብን እየፈለጉ ከዓለምና ከባለጠግነቷ ጋር አብረው እየሰከሩ ከባቢሎንና ከግልሙትናዋ ጋር አብረው እየሰከሩ ድንገት ባልታሰበ ሰዓት ጌታ ኢየሱስ ይመጣል። ያን ጊዜ ሌፍት ቢሃይንድ እንዳትሆኑ ከኋላ የቀራችሁ እንዳትሆኑ ጌታ ሆይ የሚለኝ ሁሉ መንግስተ ሰማያት አይገባም አላውቃችሁም እንዳላቸው ደግሞ እንዲሁ ማቴዎስ 25 ላይ እነዚህ 10 ቆነጃጅት ታሪክ ላይ ምሳሌ ላይ ጌታ ኢየሱስ ሰላም 10 ይጠብቁ እንደነበረ ነገር ግን እንቅልፍ እንዳላቸው 5 ግን በመቅረዛቸው ላይ ዘይት እንዳለ በማሰሯቸው ዘይት እንዳልነበረ ከዛ በኋላ ሙሽራው በመጣበት ሰዓት ማብራት እንዳልቻሉ መጨረሻ ላይ ባይዘወይ ሲናገሩ እንደዚህ ነው ያሉት ጌታ ሆይ ክፈትልን አሉ። እርሱ ግን መልሶ እውነት እላችኋለሁ አላውቃችሁም አለ። ቀኒቱንና ሰዓቲቱን አታውቁምና እንግዲህ ንቁ ብሎ ይላል። ይህ ጌታ ሆይ ክፈትልን ያሉት ሐሳብ ጌታ ሆይ እንዳሉት ማቴዎስ 7 ላይ እንዳሉት በስምህ አጋንንትን አላወጣንም፣ በስምህ ትንቢት አልተናገርንም፣ በስምህ ታምራትን አላደረግንም ብሎ ባሉት ጊዜ እውነት እላችኋለሁ አላውቃችሁም ብሎ እንዳላቸው እንዳትሆኑ ዛሬ እምነታችሁን መጽሐፍ ቅዱስ በሁለተኛ ቆሮንቶስ ምዕራፍ 13 ቁጥር 5 ላይ እንደሚናገረው እምነታችሁን እንድትፈትሹ እምነታችሁን እንድታዩ አንተ የምትተኛ ንቃ በእውነት ማንም የቆመ ቢመስለው እንዳይወድቅ ይጠንቀቅ ተብሎ እንደተጻፈ እምነታችሁን እንድትፈትሹ ያላችሁበትን መስመር እንድትመለከቱ ከዓለም ከባቢሎን ራሳችሁን እንድታወጡ ገንዘብን ከመውደድ አሁን ከሚታየው በቲክቶክ በፌስቡክ በዩቲዩብ ወዘተ በዓለም ላይ ካለው ግልሙትና ራሳችሁን እንድታርቁ በክርስቶስ ኢየሱስ ራሳችሁን እንድትቀድሱ ደጋግሜ ያሳስባችኋለሁ። በሁለተኛ ቆሮንቶስ ላይ በሃይማኖት ብትኖሩ በእምነት ብትኖሩ ራሳችሁን መርምሩ ራሳችሁን ፈትኑ ወይስ ምናልባት
የማትበቁ ባትሆኑ ኢየሱስ ክርስቶስ በእናንተ ውስጥ እንዳለ ስለእናንተ አታውቁምን ብሎ ይላል። መርምሩ፣ ራሳችሁ እዩ፣ የት ላይ እንደቆማችሁ። በመጽሐፍ ልክ ሰው በመስተዋት ፊት እንደሚቆመው ራሱን እንደሚመለከተው ይህ መስተዋት ነው። ይህ የእግዚአብሔር ቃል መስተዋት ነው እና በእግዚአብሔር ቃል ራሳችሁ እንድትፈትሹ ያላችሁበትን ሁኔታ እንድትመለከቱ በእጅጉ አሳስባችኋለሁ። በዚህ ዘመን ድነሃል የሚል በጣም ምንም አትሆንም አጠፋም የሚል ብዙ የስተት ትምህርት ምድሪቱን እንደሞላት ደጋግሜ ይነግራቸዋል። በእውነት ቅድም እንዳልኳቸው በአንደኛ ጢሞቴዎስ ምዕራፍ 4 ላይ ብዙዎች ከእምነት እንደሚስቱ ደግሞ በማቴዎስ 24 ላይ በተአምራት በድንቅ የተመረጡትን እንኳን እንደሚያስቱ ብዙዎች እንደሚስቱ ማንም እንዳያስታችሁ ተጠንቀቁ ብሎ እንዳለ ክርስቶስ በዚህ ያለ በዛ ያለ ቢሏችሁ እንዳትሄዱ ብሎ እንዳለን እስከ መጨረሻ የሚጸና እሱ ይድናል ብሎ እንደተናገረ ደግሞ የይሁዳን መልእክት እንድታነቡ ጋብዛቸዋል። ብዙ ሄረስ ያለበት ጊዜ እንደሆነ ደግሞ እሱ ብቻ አይደለም። በዕብራውያን 10 ላይ በዕብራውያን 6 ላይ በዕብራውያን 12 ላይ የክርስቶስ ኢየሱስን ደም የረገጠ አንድ ጊዜ መስዋዕት ከቀረበ በኋላ ድነናል አውቀናል ካሉ በኋላ እንዲሁ ዝም ብለው የሚመላለሱ ለራሳቸው ለኃጢአት መስዋዕት ማቅረብ እንደማይቀርላቸው መጽሐፍ ቅዱስ እንደሚናገር ዕብራውያን 6 ላይ የእውነትን ቃል ቀምሰው ሕይወትን ቀምሰው የመንፈስን ነገር ካዩ በኋላ ወደ ኋላ የተመለሱ ሰዎች ለንስሐ ለመብቃት በጣም የሚቸገሩ እንደሆኑ መጽሐፍ ቅዱሳችን እንደሚናገረው ዕብራውያን 12 ላይ ደግሞ እንዲሁ በእውነት እግዚአብሔር የሚባላ እሳት እንደሆነ ያን ጊዜ ለሚናገራቸው እምቢ ያሉ እንደጠፉ የተስፋው ምድር ላይ እንዳልደረሱ ዛሬ ደግሞ እኛም እንዲሁ ከዛ የባሰ ይልቁንስ ጸጋ ይበዛልን ይልቁንስ እግዚአብሔር ምሕረት የበለጠ ይበዛልን ሰዎች እንዲሁ የበለጠ ፍርድ እንደሚጠብቀን እንድትመለከቱ በጣም በእጅጉ አሳስባቸዋለሁ። እዛው ቦታ ላይ እግዚአብሔርን በማክበርና በታላቅ ፍርሃት እንድናከብረው እንድናመልከው በጣም ይነግረናል ማለት ነው። ጴጥሮስ በሁለተኛ ጴጥሮስ ምዕራፍ 3 ላይ ሲነግረን ክርስቶስ ከመምጣት የዘገየበት ወይ ለኛ እንደዘገየ የመሰለን የሰዓቱ የደከሙ ወይ ደግሞ ይሄንን የእውነት ቃል ሰምተው ወደ እግዚአብሔር መንግስት ያልፈለሱ ሁሉ ይፈልሱ ዘንድ እግዚአብሔር ማንም በኃጢአቱ ምክንያት እንዲሞት እንዲጠፋ ፈቃዱ አይደለም። ነገር ግን ሰው ሁሉ ኃጢአተኛ ሁሉ የሳተ ሁሉ በንስሐ ወደ እግዚአብሔር ይመለስ ዘንድና በሕይወት ይኖር ዘንድ ይፈልጋል። ስለነዚህ ይታገሳል ብሎ መጽሐፍ ቅዱሳችን ይናገራል። እዛው ሁለተኛ ጴጥሮስ ምዕራፍ 3 ላይ ግን ይህች ምድር ለመጠቅለል የቀረች እንደሆነች በእሳት ለማለፍ ቅድም በዮሐንስ ራዕይ ምዕራፍ 9 ላይ ምዕራፍ 19 ላይ ትጠቀለላለች ለዘላለም ይሆን ያ ከጎግ ማጎግ ጦርነቱ በኋላ ሙሉ በሙሉ ፍጻሜ እንደሚሆን በዮሐንስ ራዕይ ምዕራፍ 19 ላይ ሙሉ በሙሉ ፍጻሜ እንደሚሆን ከዛ በኋላ አዲስ ሰማይና አዲስ ምድር ዮሐንስ ራዕይ ምዕራፍ 21 ላይ እንደሚሆን አሮጌውን በሙሉ አሳልፎ አዲስ እንደሚያመጣ ቅድም ነግሬያቸዋለሁ። ይህንኑ ተመሳሳይ ነው ጴጥሮስም እየነገረን ያለውና ዛሬ እንድትነቁ በእጅጉ አሳስባቸዋል። እስከ መጨረሻ የሚጸና እርሱ ይድናል። በመጀመሪያ የጎግ ማጎግ ጦርነት እንዳትገኙ በቤተክርስቲያን ንጥቀት ጊዜ ውስጥ አካል እንድትሆኑ እንድትነጠቁ ልክ ተሰሎንቄ ላይ እንደሚነግረን የሞቱት ያንቀላፉት ቅድሚያ ይመጣሉ። ደግሞ እኛ በምድር ላይ ያለን ሕያዋን የሆንን በቅጽበት እንለወጣለን፣ አብረን እንሄዳለን። በሁለተኛው የጎግ ማጎግ ጦርነት ላይ ግን አብራችሁ ከንጉሳችሁ ጋር ከነገስታቱ ንጉስ ከጌቶቹ ጌታ ከታመነው እውነተኛ ከሆነው በአምባ ላይ ፈረስ ላይ ሆኖ ድል ለመንሳት ከሚወጣው ከአፉ በሚወጣ ስለታም ሰይፍ ብቻ ጠላቶቹን ሁሉ በሚያጠፋው በጌታ ኢየሱስ ድል የመንሳት ዓለምን አሕዛብን ሰይጣንን ግብረአበሮችን ሁሉ የማጥፋት ሂደት ውስጥ መንግስቱን ለዘላለም የማጽናት ሂደት ውስጥ አብራችሁ ተካፋዮች እንድትሆኑ በሙሽራይቱ ውስጥ አካል እንድትሆኑ ዛሬ ፕሮፐርሊ እምነታችሁን እንድትፈትሹ እንድታዩ በእጅጉ አሳስባችኋለሁ። ስለዚህ በዚህ ድምፅ ብዙ በሆነበት ዘመን ውስጥ የእረኛችሁን ድምፅ ጠንቅቃችሁ እንድታውቁ መጽሐፍ እንደሚናገር በጎቼ ድምፄን ይሰማሉ፣ ድምፁን ያውቃሉ፣ ድምፄን ይሰማሉ ይከተሉኝማል ብሎ እንዳለ ድምፁን እንድትሰሙ ደግሞ እንድትከተሉ ከሌሎች ድምጾች ምድሪቱን ከሞሏት ሌሎች ድምጾች አሳች ድምጾች ራሳችሁን እንድትከላከሉ በእጅጉ አሳስባችኋለሁ። ለዚህ የሆነ ዘንድ በእውነት የዳንኤል መጽሐፍን ምዕራፍ 7ን እንድትመለከቱ ከዛ በኋላ ያሉትን በተለይ ምዕራፍ 8፣ 9፣ 10፣ 11፣ 12 እንድትመለከቱ እሱ ብቻ አይደለም ቅድም የጠቀስኩላቸውን የሕዝቅኤል መጽሐፍ ምዕራፍ 38፣ 39 እንድታነቡ ደግሞ እሱም ብቻ አይደለም ወደፊት መታችሁ የዘካርያስ መጽሐፍ ምዕራፍ 12 እና 14 እንድታነቡ ማቴዎስ ወንጌል ምዕራፍ 24 እና 25 እንድታነቡ የተሰሎንቄን መጽሐፍ እንድታነቡ ደግሞ እሱ ብቻም አይደለም የዮሐንስ ራዕይ ምዕራፍ
ሙሉን የዮሐንስ ራእይን ብታነቡት በጣም ደስ ይለኛል። መጽሐፍ ቅዱሳችን በተለይ ዮሐንስ ራእይ ላይ ድል ለሚነሳ እያለ ለሰባቱ አብያተ ክርስቲያናት ደጋግሞ ሲናገር አይታችኋል። ድል መንሳት የሚባል ነገር ካለ መጋደል የሚባል ነገር አለ ማለት ነው። ስለዚህ ድል ለሚነሳ ከሕይወት ዛፍ እንዲበላ እንደሚሰጠው፣ ድል ለሚነሳ ከመንግስቱ ተካፋይ እንዲሆን እንደሚሰጠው ለሰባቱም አብያተ ክርስቲያናት በላከው መልእክት ውስጥ ድል ለነሳው እያለ ይናገራል። እሱ ብቻ አይደለም። በተለይ በምዕራፍ 3 ሰርዴስ ለምትባለው ለአምስተኛዋ ቤተ ክርስቲያን ሲናገር ስራህን አውቃለሁ፣ ሕያው እንደመሆንህ ስም አለህ፣ ሞተህማል። አንተ የምትተኛ ንቃ፣ ከሙታንም ተነሳ ብዬ እንዳነበብኩት ማለት ነው። ስራህን በአምላኬ ፊት ፍጹም ሆኖ አላገኘሁትምና የነቃሁን ሊሞቱም ያላቸውን የቀሩትን ነገሮች አጽና። እንግዲህ እንዴት እንደተቀበልክና እንደሰማህ አስብ፣ ጠብቀውም፣ ንስሐም ግባ። እንግዲያስ ባትነቃ፣ አንተ የምትተኛ ንቃ፣ ከሙታንም ተነሳ፣ ባትነቃ እንደ ሌባ እመጣብሃለሁ፣ በማናቸውም ሰዓት እንድመጣብህ ከቶ አታውቅም። ነገር ግን ልብሳቸውን ያላረከሱ በሰርዴስ ጥቂት ሰዎች ካንተ ጋር አሉ፣ የተገባቸውም ስለሆኑ ነጭ ልብስ ለብሰው። ቅድም ነጭ ልብስ ብዬ በዮሐንስ ራእይ ምዕራፍ 19 ላይ የነገርኳቸው የቅዱሳን ጽድቅ ስራ አለ። ቤተክርስቲያን የተሰጣት ቀጭን የተልባ እግር ልብስ ነው፣ ነጭ ልብስ ነው ብዬ ያልኳችሁ እሱ ማለት ነው። ለብሰው ከኔ ጋር ይሄዳሉ፣ ወይም በሌላ አገላለጽ እዛ ማርቺንግ ላይ እዛ ድል ለመንሳት ከሚወጣበት ሂደት ጋር አብረው ይሆናሉ ማለት ነው። ከኔ ጋር ይሄዳሉ። ድል የነሳው እንዲሁ በነጭ ልብስ ይጎናጸፋል። ከዛ ድል የነሳው መጋደል አለ። ድል የነሳው በእምነቱ የጸናው በዲያብሎስ ያልተታለለው በዚህ ዓለም ክብርና ባለጠግነት ገንዘብን በመውደድ ያልተወሰደው እስከ መጨረሻው የጸናው እሱ ድል የነሳው እሱ እንዲሁ በነጭ ልብስ ይጎናጸፋል፣ ከኔ ጋር ይሄዳል ብሎ ይናገራል። ከዛ እንዲህ ይላል፣ በደንብ ስሙኝ ይሄንን፣ ስሙንም ከሕይወት መጽሐፍ አልደመስስም ብሎ ይናገራል። በአባቴና በመላእክቱም ፊት ለስሙ መሰክርለታለሁ። የሚክዱትን ጌታ ኢየሱስ እንደሚክድ ይናገራል። የሚመሰክሩለትን በሰው ፊት የሚመሰክሩለትን እንደሚመሰክርላቸው ይናገራል። ዕብራውያን ምዕራፍ 9 ላይ ዳግመኛ ያለ ኃጢአት ለነዚህ ለሚጠባበቁት እንደሚታይላቸው ይናገራል። ድል ለነሳው ከሱ ጋር እንደሚሄድ ነጭ ልብስ እንደሚሰጠው ደግሞ እሱ ብቻ አይደለም፣ ስሙን ከሕይወት መጽሐፍ አንድ ጊዜ ሰው በሕይወት መጽሐፍ ከተጻፈ በኋላ ሊደመሰስ ይችላል ማለት ነው በሌላ አገላለጽ። ስለዚህ ስሙን ከሕይወት መጽሐፍ አልደመስስም፣ በአባቴና በመላእክቱም ፊት ለስሙ መሰክርለታለሁ፣ መንፈስ ለአብያተ ክርስቲያናት የሚለውን ጆሮ ያለው ይስማ ብሎ ይናገራል። ጌታ ኢየሱስ ደጋግሞ በምሳሌዎች ውስጥ አንድ ቃል ይናገራል። እሱ የሚሰማ ጆሮ ያለው ይስማ ብሎ ይናገራል። እዚህ ወደኋላ ተመልሳችሁ መልእክቶችን እንድትመለከቱ ጋብዛችኋለሁ። የኢየሱስ ክርስቶስ ምሳሌዎች ብዬ ስለ እግዚአብሔር መንግስት ሐሳብ እያቀረብኩት ያለው ተከታታይ ትምህርት አለ። ወደኋላ ተመልሳችሁ እንድትመለከቱ ጋብዛችኋለሁ። እዛ ቦታ ላይ የሚሰማ ጆሮ ያለው ይስማ እያለ ይናገራል። እዚህ ቦታ ላይ ኢንፈሲስ እያደረገ ያለው ነገር የምናገራችሁን ነገር በደንብ አስተውሉ። ከመስማት አይቶ አለማየት ስላለ ማለት ነው። ሰምቶ አለመስማት አለማዳመጥ ስላለ ማለት ነው። እሱ ብቻ ደግሞ አይደለም፣ አይቶ በማየት ውስጥ ወይም ደግሞ በመመልከት ውስጥ ሰምቶ በማስተዋል ውስጥ ነው የልብ መመለስና በህይወት መኖር ያለው። ስለዚህ የሚሰማ ጆሮ ያለው ይስማ። እዚህም ቦታ ላይ መንፈስ ለአብያተ ክርስቲያናት የሚለውን ጆሮ ያለው ይስማ ብሎ ኢንፈሲስ እንድንሰጥ በጣም ደጋግሞ ይናገረናል። ስለዚህ በፊተኛው ትንሣኤ የሚገኝ በዛ አካል የሆነ ብፁዕ ነው፣ የተባረከ ነው፣ ቅዱስ ነው ብሎ እንዳለ በዛ እንድንገናኝ ከምትነጠቀው ቤተክርስቲያን ውስጥ አካል እንድንሆን በእውነት እምነታችንን ሩጫችንን ክርስቶስ ኢየሱስን እያየን ምንጨርስ ምንጸና እንድንሆን በአንደኛ ቆሮንቶስ ምዕራፍ 9 ላይ እንደሚናገረው የአንድን አማኝ ህይወት የሩጫ ህይወት እንደሆነ እንደሚናገረው ከሁለቱ አንዱ ብቻ እንደሚሸለሙ እንደሚናገረው ተሸላሚዎች እንድንሆን በሁለተኛ ጢሞቴዎስ ምዕራፍ 4 ላይ ጳውሎስ ለጢሞቴዎስ እንደሚለው እንግዲህ ሄጄ ከክብር ጌታ እጅ ሽልማቴን እቀበላለሁ፣ ለኔ ብቻ አይደለም ደግሞ በእውነት ለጸኑ ድል ለነሱ ሁሉ ጭምር ነው እንጂ ብሎ እንደሚናገር ድል ነሺዎች እንድንሆን ከኢየሱስ ክርስቶስ ጋር አብረን ዲያብሎስንና ግብረ አበሩን ለማጥፋት የዘላለም መንግስቱን ለመውረስ ከክርስቶስ ጋር አብረን ለመንገስ አካል እንድንሆን ዛሬ በእጅጉ አሳስባቸዋለሁ። አንተ የምትተኛ ንቃ፣ ከሙታንም ተነሳ፣ ክርስቶስ ያበራልሃል። እንደ ጥበበኛ እንጂ ጥበብ እንደሌላቸው አትሁን፣ ቀኖቹ ክፉዎች ናቸውና ዘመኑን ዋጁ። እንግዲህ የጌታ ፈቃድ ምን እንደሆነ አስተውሉ እንጂ ሞኞች አትሁኑ። መንፈስ ይሙላባችሁ፣ በወይን ጠጅም አትስከሩ፣ ይህ ማባከን ነውና። በዝማሬ በቅኔ እግዚአብሔርን በማክበር ስለ ሁሉ እያመሰገናችሁ የጌታችንን አምላክና አባት እሱን አመስግኑ፣ አክብሩ ብሎ ይናገራል። ስለዚህ ዛሬ እምነታችሁ እንድታዩ ያላችሁበትን ቦታ እንድትመለከቱ
ኃይል ለጎደለው፣ ላጣ፣ ለደከመ፣ ለተፍገመገመ ኃይልን የሚሰጥ ጌታ አለ። ዛሬ ስቲል በህይወት እስካለን ድረስ እድል አለን ማለት ነው። እሱን እንድታረጉ ጋብዛችኋለሁ። በብዙ ወዳችኋለሁ። ደግሞ በምን መንገድ ወደ እናንተ እንድመጣ እንደምትፈልጉ አስታውቁኝ። እሱ ብቻ አይደለም፣ ይህ መልእክት ለብዙዎች ተደራሽ ይሆን ዘንድ በእውነት ሁላችሁም ትንሽ ጊዜ ወስዳችሁ ሰብስክራይብ እንድታረጉ፣ ላይክ እንድታረጉ፣ ሀሳብ አስተያየታችሁን እንድታካፍሉኝ ጋብዛችኋለሁ። ጌታ ኢየሱስ ይባርካችሁ። በውሸት ከተማ እውነት እንግዳ ነው መስሎ ሳጉረሉ